እንደምሰንብታችኋል ቤተሰቦቻችን ከቻናል ዋን ወሬ ኮርነር ብዙ ጉዳዮችን የምናወራበት ከብዙ ባለጉዳዮች ጋር ቁጭ የምንልበት ተወዳጁ ተጠባቂው ሰዓታችን ተጀመረ። ዛሬ የሁላችንም ጉዳይ ስለሆነ አንድ ጉዳይ አንስተን ከባለቤቷ ጋር ቆይታ እናደርጋለን። እዚህ ስቱዲዮ የነህሚያ የኦቲዝም ማዕከል መስራችና ዋና ስራ አስኪያጅ የሆነችው ወይዘሮ ራሄል አባይነህ እንግዳዬ ሆና መጥታለች። ራሄል ስለመጣሽ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ትጂ የምናወራው ወሬ በእርግጠኛነት ሁላችንም ጋር ዋጋ አለው ብዬም ስለማስብ ጭምር ነው ያገኘሁሽ። በተለያዩ የስራ አጋጣሚዎች ከበፊት ጀምሮ እንገናኛለን። ብርቱ ሴት እንደሆንሽ አውቃለሁ። ቴንኪው ትጂ። እንደ በረታሽ ቀጥለሻል። ወገቤን የሚያስብል ብዙ ነገር አለው አይደል? የምናነሳው ነገር በጣም ቢቀርስ ልጄ ላይ ብቻ ትኩረት ባደርግስ ልትል ትችላለች። እንደዚህ አይነት ስሜት መጥቶባት ያውቃል ራሄል? ከዚህ ጉዳይ ብጀምር ደስ ይለኛል። ትያለሽ ሰው አይደለሁ። አንዳንድ ጊዜ በጣም በቃ የምታልፊበት መንገድ ከበድ ሲል የራሴን ልጅ መርዳት እንደቻልኩ እንደውም አንዳንዴ የራሴ ልጅ ሰዓት መስዋዕት አድርጌ ነው ለሌሎቹ ሰዓት ምሮጥበት። ቁጭ ብዬ መጀመሪያ ላይ ልክ ኦቲዝም አለበት የተባልኩበት ሰዓት የሰራሁበትን ያህል ሰዓት ቁጭ ብዬ ሰርቼ ቢሆን ኖሮ ብዙ ለውጥ አመጣል ነበር። ለአንድ ልጅ መሮጥና በሰዓቱ ለ6 ልጅ መሮጥ እያልን 19 ልጅ እያልን አሁን 90 ልጅ ደርሰናል። የሚወስድብሽ ጊዜያቶች ለልጅሽ መስጠት ያለበትን ሰዓት ይሻማሻል፣ ምንም ጥያቄ የለውም። ስለዚህ አንዳንድ ጊዜ ብቻ ከባድ ነገር ሲገጥመኝ ለአንድ ልጅ መሆን ያቅተኛል እንዴ እልና ደግሞ እንደገና ደግሞ ትበረቻለሽ። ሌሎቹ ልጆች ስትገቢ ስታይ ያሳዝኑሻል፣ ያሳሱሻል ልጆችሽ እና በኖኒ የተነሳ እኔ ሌላ ዓለም ውስጥ የገባሁ እናት ነኝ ብዬ አስባለሁ። ስንት ዓመት ሆነው ቤቢ? አሁን 19 ዓመት ሆኖታል። 19 ዓመት ከአንድ ወር በኋላ እንደው 20 ጎርመሰ ብቻ ሳይሆን የሚባለው አሁን ነጮች ስዊት 16 ሁሉ ይላሉ። 16 ዓመት በኋላ ይባላል። አሁን ያለበት አቋምን ብትነግሪኝ ደስ ይለኛል። ለምሳሌ ክህሎቶቹ፣ ተግባቦቱ ቀድሞ ከነበረው አመታት ልጅነት አለ። ከዛ ይሄ አፍላው ቲኔጀር የምንለው ነገር አለ። ከዛ ደግሞ አሁን 20 እያልሽኝ ነው እንግዲህ ምን አይነት አቋም ላይ ነው ያለው? የሚገርምሽ ነገር ኦቲዝም ካላቸው ልጆች ጋር ማለት የሚኖር ወላጅ በጣም የተለየ ፍቅር አላቸው። ልጆቹን በአጠቃላይ ከኦቲዝም ጥላ ስር የሚኖሩ ልጆች ምን አይነት ናቸው ብትይ በምድር ላይ ኤክስፒሪየንስ አድርገሽ ማታቂው ፍቅር ነው የምታገኘው። ምንም ሁኔታ አይወስነውም። ሁልጊዜ መውደድ፣ ሁልጊዜ ፍቅር። ኢቭን የኔ አይነት ጎረምሳ ልጆች ያላቸው እናቶች በብዙ ጉርምስና ይሰቃያሉ። መቼም የምናውቀው ነው። ዘንድሮ ደግሞ ከ12 ጀምሮ ልጆቻችን ከአቅም በላይ በተለይ ሶሻል ሚዲያው ብዙ ነገር ወላጅን ልብ የሚያወርድ ነገር ብዙ ነገር አለ እና ኦቲዝም ያላቸው ልጆች ጋር ስትመጪ እሷ ነገር የለችንም። ያ በብዙ ፍቅር ነው የሚታጀበው፣ በብዙ እንክብካቤ ሲገባ። የኔ ልጅ ድሮ ነው የነበርኩት ቴኬር ማድረገው፣ አሁን ኦፖዚት ሆኗል። ከመኪና ይዞርድ ቦርሳዬን ይዞ መነጽር አይቀረው፣ የመኪና ቁልፍ አይቀረው፣ ወንበር ስቦልኝ አስቀምጦኝ። እኔ ምን አይነት ልጅ እንደሆነ አላውቅም። እና ያ ድሮ ስሰማ ኦቲዝም አለበት ስባል ያለቀስኩትን ለቅሶ የሚመለስ ቢሆን ኖሮ እላለሁ። ፀጉሬን እስክላጭ ተስፋ እስክቆርጥ ያሳለፍኩባቸው ሰዓቶች ዛሬ ላይ ሳየው እግዚአብሔር ይመስገን። የእውነት ማለት ያንቺን እርዳታ ይፈልጋል እስቲል ግን ደህና ነው። ይቻላል፣ መኖር ይቻላል፣ መበርታት ይቻላል። ሰንፎ እጅ መስጠትም አለ። ግን ደግሞ አይ ብርቱ ነኝ የበረታ ልጅ ደግሞ አፈራለሁ ብሎ መነሳትም አለ እና ከልጅነቱ ጀምሮ ማይለወጠው ትልቅ ፍቅር አይቼበታለሁ። እንዳልሹ የጎረመሰ መጥቷል፣ ትልቅ ልጅ ሆኗል፣ ምን ብሏል። አንዳንድ ወላጆች ከኦቲዝም ያለውም ልጅ ሆነው ጉርምስናው በራሱ የሚመጣባቸው የባህሪ ለውጥ አለ። የኔ ልጅ ላይ ግን ያ ነገር አልመጣም። አጋጣሚ ነው የሰራሽ ነገር እንዳይኖር ምንም የለም። ለምን ለጉርምስና ብለሽ የምትወስጃቸው ስልጠናዎች ምናምን የለም። ግን በብዙ ፍቅር አሳድጌዋለሁ። አሁን አንዳንድ ሰው ንዴቱን ስሜቱን መቆጣጠር ስለማይችል ሊመታቸው ይችላል። የሆነ ነገር ሊከለክላቸው ይችላል። ህልከኛ የምናረጋቸው እኛ ነን። ተማች የምናረጋቸው እኛ ነን። ኃይለኛ እንዲሆኑ አሁን እኔ ልጄን አይኑን አይቼ ነው ማንበብ የምችለው። በጣም ማንበብ እችላለሁ። ሌላው ሰው ግን ያን ነገር ላያረግለት ይችላል እና በተሰጠው ፍቅር ይመስለኛል እንዲህ ሳያስቸግር 20 ዓመት ሊሞላው የደረሰ ልጅ ማሳድገው። ስንት ዓመቱ ላይ ነበረ ያወቅሽ?
2 ዓመት ከ8 ወሩ ላይ ነው 2 ዓመት ያወቅኩት። ከ8 ወር። ግን ያው ዓመት ከ2 ወሩ ላይ ተጠራጥራለሁ። ለምን ተከታታይ 3 ወንድ ልጆች ስለሆነ ያለኝ እሱ መሀል ላይ ስለሆነ የባህሪ ለውጡ ገብቶኛል። እንደ እናት ቤት ውስጥ ቁጭ ብላ የምታሳድግ እናት ደግሞ ልጆቿን አይን አይን እኮ ነው የምታየው አይደለ? በጣም ስለዚህ ለውጡ ይገባኝ ነበር እና ከዓመት ከ2 ወሩ ጀምሮ ብዙ ሆስፒታል ሄጃለሁ፣ ግን ሊያቆልኝ አልቻሉም። ለምንድን ነው ይሄን የጠየኩሽ መሰለሽ ሪች? ለምሳሌ 4 ዓመት 5 ዓመት ድረስ ኖ አይደለም እያሉ ቁጭ የሚሉ እናቶች አሉ አይደል? እርግጠኛ መሆን ከባድ ይሆናል። አንዳንዱ ደግሞ ይለያያል እንደየ ተፈጥሮ እና 1 ዓመት ከ2 ወር ላይ በጣም ፈጣን እናት ነሽ፣ ነገሮችን አስተውሎ ለማወቅ ለዛውም ያኔ ከ20 ዓመት በፊት የሚገርም ነው። ለመሰሽ እቤት ቁጭ ካልሽ ታስተውያለሽ ይመስለኛል። ብዙ ጊዜ ብዙ ስራ የሚሰሩ እናቶች ጠዋት ወጥተው ማታ ነው የሚገቡት። ቤት የሚያሳድጉ ሞግዚቶችም ላያስተውሉት ይችላሉ። ለምን? ኦቲዝም ያለው ልጅ ፊዚካሊ የሚያስታውቅ ነገር የለውም፣ የባህሪ እክል ነው። ስለዚህ ያንን ባህሪ ደግሞ እንደ ቀበጥ ልጅ እንደ አስቸጋሪ ልጅ ምን እናደርገዋለን? የሚፈልገውን ነገር ቃላት የለውም። ነገሮችን የሚያይበት እይታ ይለያል። በዚህ ጊዜ የመማታት፣ የማመናጨቅ፣ ፊት የመንሳት፣ ህፃንም ልጅ ቢሆን የተለያዩ ነገሮች እያደረግን ልጁ እያደገ ሲመጣ ምንድነው ያንን ይዞት ይመጣል። ግን ስለዚህ ቤት ውስጥ የሚውሉ ሞግዚቶችም አንደርስታንድ አያደርጉትም። ለእናት ከባድ ነው አይደለም። እኔም እግዚአብሔር ረድቶኝ ነው እንጂ ሊታወቅ የማይችልበት ብዙ ነገር ነበረ። ግን 2 ዓመት ከ8 ወሩ ላይ ያው ሐኪሞቹም ራሴ ነኝ በቃ መጨረሻ ላይ የሆነ ዲሽ ላይ ቴሌቪዥን ማስታወቂያ አየሁኝና ያ ልጅ የሚያሳየው ምልክትና የኔ ልጅ አንድ አይነት ነበር። አጋጣሚ ነው አጋጣሚ ቁጭ ብዬ ያየሁት። እንደውም የሚገርምሽ ትንሹ ልጄን አሞት ጉንፋን ይዞት ጁስ በቂጣ ይበላል፣ ዋናው መብላትክ ነው ብዬ እሱን እያየው ፊልሙን ልቀይር ብዬ ሳየው ተመስጦ ያለ የሆነ ውሃ ምናምን የመርከብ ሊሰምጥ ያለ ምናምን ፊልም ነው። በቃ እሺ ብዬ ሳይ በዛ መካከል ነው ማስታወቂያውን ያየሁት። እንግዲህ እግዚአብሔር አደረገው ብዬ ነው ማስበው። ምክንያቱም ምንም ያልሄድኩበት ሆስፒታል የለም። መጨረሻ ላይ እንደውም ብዙ ሐኪም ተሰላቸኝ። ከዛ የመጨረሻ ሐኪም እንደውም ራሄል ግን አንቺ ደህና ነሽ፣ አንቺ ላይ እንዳይሆን ችግሩ እንጂ ቤቢ ላይ ምንም ነገር የለበትም። እንዳልኩሽ እንግዲህ ከአውቲዝም ጋር የሚኖሩ ልጆች ፊዚካሊ አይተሽ አታውቂውም። መልካቸው ላይ የሚታይ ነገር የለም። ባህሪያቸው ነው ባህሪያቸው። ቀበጥ ልጅ፣ አስቸጋሪ ልጅ፣ ተቀጥቶ ያላደገ ልጅ ነው የሚመስሉሽ። ግን እነሱ ወደው አይደለም፣ ሌላ ዓለም ላይ ያሉ ልጆች ናቸው። በቃ እሱን አንደርስታንድ ማድረግ ያለብን። ስለዚህ ምንድነው ልጆቹን ማድረግ ያለብን? እነሱ በሚፈልጉት መንገድ እኛ መስመር ውስጥ ማስገባት። ግን እነሱን መስለን መሄድ አለብን፣ ከዛ ወደኛ መምጣት አለብን። ስለዚህ ልክ 2 ዓመት ከ8 ወሩ ላይ እንዳልኩሽ ቲቪ ላይ ማስታወቂያ ሳይ እንደገና ተነስቼ ያን ዶክተር ደወልኩለትና ልጄ ኦቲዝም አለበት ራሴ። ስለዚህ የት መሄድ እንዳለብኝ ጠቁመኝ፣ ይሄን ነገር ዲያግኖስ ሊያደርግልኝ የሚችል ስለው ሩዋንዳ ጋር አንድ ዶክተር አሉ፣ እሳቸው ጋር ሂጂና እንደዚህ አድርገሽ አለኝ። ቀጥ ብዬ እዛ ሄድኩኝ። እዛ ስሄድ ቲጂ በጣም ያሳዝናል። ብዙ እናቶች ብዙ ልጆች ይዘው በተለይ አብዛኛው ፓራላይዝ ነው፣ ሲጀር አላቸው፣ ይሄ የሚጥል በሽታ ያላቸው ልጆች አሉ። ብቻ የተለያየ አይነት የህፃናት በቃ የተጎዱበት መዓት ህፃናት በወሊድ ሊሆን ይችላል፣ በሐኪሞች ስህተት አይቻለው፣ በመውደቅ በተለያየ ነገር ብቻ የሚያስፈራ ሆስፒታል ነው። ስገባ እዛ መካከል ገባን። 1-5 ቀን ፈጀብኝ። ሐኪሙም የእድሜ ልክ የወላጅ በሽታ ጥሩ ሐኪም አልገጠመኝም። በጣም ነው ዲስከሬጅ አድርጎ የላከኝ። አሁን ያሉት ዶክተሮች እግዚአብሔር ያክብራቸው። የእውነት እናቶችን ሰፖርት እያደረጉ እየመከሩ እያበረታቱ የሚልኩ ናቸው። ሕክምና እኮ እሱ ነው በቃ ውጤት ማግኘት ብቻ አይደለም። እንደዛ ለሚመስለን በተለይ እናት ለልጇ ውጤት ለማግኘት የምትለፋ ከዛ ቀጥሎ እንዴት ይሆናል በሚል እንቅልፍ ለምታጣ ከሐኪም ጋር የምታደርገው ቆይታ ነው ተስፋ። ብዙ ጊዜ ሰዎችን ሳናግር በተለይ ከህመም ጋር የተገናኘ ነገር እንዲህ መጥፎ አጋጣሚ ያጋጠማቸው ሰዎች ብዙ ነገር አልፈው እንደ ታሪክ ያነሱታል። ይገርመኛል። ግን የሚገርምሽ ያ ዶክተር ለሱ ቀላል ነው፣ የዛች እናትን ግን ህይወት ሁሉ ነገር ነው የሚያበላሸው። እኔ እግዚአብሔር ረዳኝ፣ እግዚአብሔር ይመስገን እዚህ ላይ መድረስ ቻልኩ። ግን አንዴ ምን ሆንኩኝ፣ አንድ ወላጅ ቢሮ የመጣና ብቻዬን ነው ልጄን ማሳድገው አለኝ። ሴት ልጅ ይዞ ነው የመጣው እና በጣም አወራልኝ እና እናቷ ስለው እዛ ሐኪም እኔ የሄድኩበት ሐኪም ጋር ሄዳ ምን እንዳላት አላቅም፣
በንጋታው ጠዋት ከእንቅልፌ ስነሳ የለችም። እስካሁን የደረሰችበትን አላውቅም። በእውነት ያኔ ነው የሚልሽ እንዴ? አዎ ያኔ በቃ ነህሚያ ተከፍቶ በ2 ዓመቱ ምናምን ግን ተመሳሳይ ሆስፒታል ነው ሄድነው። አይ ቲንክ ተመሳሳይ ዶክተር ነው የገጠመን። ለዶክተሩ ቀላል ነው ይሄን ነገር መናገር። ምንድን ነው ያለው? ለእኔ አሁን የእድሜ ልክ የወላጅ በሽታ ነው፣ እድሜ ልክሽ እንዳለቀስሽ ትኖሪያለሽ ማለት ሊያብራራልሽ ስለለቅሶ ስለምኑም አይነት ነገር ነው የተጠቀመው። እና እኔ ራሴ እንዴ ዶክተር ግን ኤቲክስ ውስጥ ይፈቅዳል እንደዚህ ለማለት? የመጀመሪያው እኮ ሰውን የተጎዳን ሰው የታመመን ሰው ሰፖርት ሊያደርገው የሚገባው ሐኪም ነው። ሐኪም ተስፋ ነገ ብሞት ዛሬ ተስፋ መስጠት አለበት። ዛሬ ደስተኛ መሆኔን፣ ዛሬ ሰላሜን፣ ዛሬ ብዙ ነገር ሊጠብቅልኝ ይገባል። ብዙ ጭካኔ ግን ያለው ሰው አለ ማለት ምንም ነው። አይመስለው ሙያው የሚፈቅደው ነገር ሌላውን ትተሽው ከሙያ ውጭ እንኳን ብትሆኝ እኮ ሰዎች አዝነው ስናይ ግድ የለም ያልፋል ይሄ ጊዜ ምን ልርዳሽ ነው አይደል መባል የሚባለው። የነበረበት እኮ እና ብዙ ሰዎች ህይወት ውስጥ ይሄ ምላሽ ተሰጥቷል ማለት እኮ። ታዲያስ ይችኛዋ እንግዲህ ይሄኛው ሰውዬ መጥቶ ያወራልኝ እንግዲህ እኔ እንዳቅ ይመስለኛል ማለት እኔንም እንደሱ አድርጎ ነው የላከኝ ሰውየው። የእውነት ከልጄ ጋር ማለያይ እናት ሆኜ ነው እንጂ ይቻላል። ያቺም እናት እንዴት ጨክና እንደሄደች አላውቅም። ጠፋች። ልጅቷም አሁን በህይወት የለችም። እና በጣም ብዙ ከባድ ታሪኮች አሉ። ግን ያኛው ሐኪም ተመልሰን እኔ ራሴ ድሉን አላገኘውም። ተመልሼ ለምን እንደዚህ አልክ እባክህ ብዙ ነገር እያበላሸህ ነው ማለት ነበረብኝ። የራሴ ጥፋት። በህይወት አለ አሁን ይሄ ሐኪም? አሁን እንደሌለ ሰምቻለሁ። አይ ዶንት ኖ የት እንዳለ። ትልቅ ሰው ነበር ያኔ። አንቺ ግን ነህሚያ ኦቲዝም ማዕከልን ከመሰረትሽ በኋላ በህይወት ነበር? ነበረ ያቅ ነበር ወደ በአመቱ ነው የመሰረትኩት። ስለዚህ ነበር ያ የመጣው አባት ራሱ እኔ ነህሚያን ከከፈትኩ ከሁለት ዓመት በኋላ ስለሆነ የመጣው ቢያንስ 3 ዓመት ሰውየው ነበረ። ይህን ከዛ በኋላ ግን ብዙ ነገር ይወጥርሻል መቼም እዛዛ ስል ያንን ሰውዬ አግኝቼ ግን ባገኘሁት ሚዲያ ግን ስለ ሰውዬው አወራለሁ። ባገኘሁት ሚዲያ ምን ያህል ሰባብሮኝ ለምን እኔን እንደዛ ስላለኝ የዛን ቀን ትንሽ እንደመጀገን አረገኝና ከዛ ዶክተር እንደዚህ ይባላል ኤቲክስ ውስጥ ይፈቅድልሃል እንዴት እንደዚህ ትለኛለህ? ስለ ኦቲዝምን ስለማታውቂው ነው። መጨረሻ ላይ እንደው ምን አለኝ፣ ትምህርት ቤት ካገኘሽ ሞክሪ። ትምህርት ቤትም የለም አንድ ነገር አይደለም ያለኝ፣ የእድሜ ልክ የወላጅ በሽታ ነው። ትምህርት ቤት ካገኘሽ ሞክሪ፣ ትምህርት ቤትም የለም። ምንም ተስፋ ምንም ፊውቸር የሌለው ልጅ አስመስሎ ነው የነገረኝ። እንደ ኦቲዝም ያላቸው ከኦቲዝም ጋር የሚኖሩ ልጆች ከማናችንም የተሻለ ጭንቅላት ያላቸው ልጆች ናቸው። ከተቀበልናቸው፣ ከረዳናቸው፣ ካገዝናቸው እነ ቢል ጌትስ እነ ሞዛርት ማአት ምን ጠቅሳቸው ሰዎች አሉ ከኦቲዝም ጋር በኦቲዝም ጥላ ስር አብረው የኖሩ። ዶክተሩ አያውቅም ስለ ኦቲዝም፣ አዌርነሱ የለም። በእርግጥ ዲያግኖስ አድርጎ የመናገር ነው እንጂ ያን ያህል አንብቦ ያን ያህል ተረድቶት ከኦቲዝም ጋር የሚኖሩትን ልጆች በምን መንገድ እዚህ ማህበረሰብ ውስጥ እንቀላቅል የሚለው ነገር ቶታሊ የለውም ዶክተሩ። በቃ እሱ ስራውን ነው የሚሰራው። በቃ እኔን ሲያየኝ አለቅሳለሁ። እድሜ ልክ ፖስታ ለክሽ የምትኖሪበት ትምህርት ካገኘሽ ሞክሪ ብሎ ላከኝ። መፍትሄው ቢቀር እኮ ቢያንስ መስበርን ምን አመጣው? መፍትሄ እኮ አትሽጪ። በሚገርምሽ ሁኔታ እዚሁ ፕሮግራም ላይ አንዲት ሴት ጋብዤ ነበረ እና የጋበዝኳት ሴት የጡት ካንሰርን ታግላ ያሸነፈች እናት ናት። መጀመሪያ የጡት ካንሰር እንዳለባት የነገራት ሐኪም ትሞቻለሽ የሚል ቃል ነበር የነገራት። ቀድሟት እንደሞተ ግን ነግራኛለች። አስገራሚ ነው። አንዳንዴ ህይወት ላስተዋለ ሰው የአይነት ታሪኮችን ለሚሰማ ሰው በሌላ መንገድ ያሉ ትምህርቶች አሉ። ዋናው ነገር እንዳለ ሆኖ ሰዎችን መስበር ይሄ ኢሰባዊ ድርጊት ነው፣ ከሙያ ውጭ የሆነ ነገር ነው። እሱ በቀረና አብረን ብንቀጥል ችሎታም የማይጠይቅ ነገር ላይ ማበረታታት፣ ማጽናት፣ ሰውን ማቆም ነው ችሎታ የሚጠይቀው አይደለ? ፍቅር የሚጠይቀው ለስራውም በታማኝነት ለማገልገል እኮ ይሄ ነገር እኮ በዛ ልብልሽ በርቺ ለፔሸንቶቹ ሊያዝንላቸው ሊራራላቸው ይገባል እኮ። የእውነት ያቺ ስሜት ውስጣችን ከሌለ እዛ ቦታ ላይ ባንገኝ እላለሁ እኔ። ትልቁ ስራዬ ለምን አሁን ከሱ ያልተናነሰ ቦታ ላይ ነው ያለሁት። የተጎዱ እናቶች ናቸው በየቀኑ በሬን የሚያንኳኩትና የመጀመሪያው ምንድነው ማድረግ ያለ አይዞሽ አለ እግዚአብሔር አለ እኛም እናግዝሻለን የምንችለውን ይሄንን አርጊ። አሁን ከባዱ ፓርት ትምህርት ቤት የለም ስትያቸው ነው ገና የሚሰበሩት። ትልቁ ነገር ግን ይሄ ማለት መታችሁ የደረሳችሁበትን በስልክ ፎሎ አርጉ፣ ይሄን አርጉ፣ ምን አርጉ ብለን እንመክራለን። እንደዛም ሆኖ አይዞሽ ማለት ደስ የሚል ፊት ማሳየት፣ ልጆች እግዚአብሔር ስጦታ ናቸው የሚለውን ነገር መናገር መቻል አለብሽ። ትምህርት ቤት ቦታ
እኔን እኮ ስወጣ ቲጂ ታዲያ ሰበረኝ እኮ ሰውየው ሲናገር እዛ ጋ እንደ መደገን ያልኩሽ ስወጣ ሌላ ሰው ነው። 2 ወር ለቅሶ እንደተቀመጠ ሰው በጣም አለቅሳለሁ። ምግብ አልበላም አልኩኝ። እግዚአብሔር ለምን ይሄ ሊሰጠኝ ያላልኩት ነገር የለም። 3 ጊዜ ፀጉሬን ተላጨው ያልሆንኩትን ነገር አለ። 2 ወሯ ለእኔ በጣም ከባድ ነበር፣ ፈተና ነበር። እንግዲህ አስቢ 2 ዓመት ከ8 ወር ነው ልጄ ዲያግኖስ ተደርጎ ኦቲዝም እንዳለው ያወቅኩት። ከ1 ከ2 ወሩ ጀምሮ ገብቶኛል። ያን ሁሉ ጊዜ ሳሳልፍ ያልተጎዳሁትን በዶክተሩ ንግግር ተስፋ በማስቆረጡ ብቻ 2 ወር አረሳትም። 2 ወር ለእኔ በጣም ከባድ ጊዜ ነበር። የታሪኩን መነሻ ይሆናል እኮ አስቢው። አሁን 20 ዓመት ሊሞላው ነው ልጅሽ። ከ18 ዓመት በፊት ይሄንን ነገር ማወቅ ኢትዮጵያ ውስጥ ለዛውም፣ ምክንያቱም 1 ዓመት በጨመርሽ ቁጥርማ ነገሮች እየቀለሉ ነው የሚሄዱት። እኔ ፈተናው ቢበዛም በጨመርን ቁጥር ከዓለም ጋር በደንብ እየተቀራረብን ብዙ ሰዎች እየተነጋገሩ አይደል ወደ መፍትሄው እየቀረብን ነው የምንሄደው። ከዓመታት በፊት በነበረው ኢትዮጵያ ውስጥ ባለ ኑሮ ግን አደንቃለሁ በእውነት። እናትነትን ብቻ ሳይሆን ከእናትነት ደግሞ ጀርባ ያለ የተለየ ጥንካሬ ያላቸው ሰዎች አሉ። ትክክል። ኢቨን አሁን ላይ በየቤቱ ገባ። የኔ ልጅ ዲያግኖስ ሲደረግ ከ15,000 አንድ ልጅ ነበረ በኦቲዝም የሚጠቃው በዛ ሰዓት። አሁን ላይ ከ31 የ2026 ጥናት የሚያሳየው ከ31 ልጅ በኦቲዝም ይጠቃል። ያ ማለት እንግዲህ ልዩነቱን። ስለዚህ አሁን ድሮ አዌርነስ ለመፍጠር በጣም እንታገል ነበረ። የእውነት ያገኘሁትን አጋጣሚ ነበረ የምፈልገው። አሁን ላይ ግን ሰው ሁሉ ቤቱ እያንኳኳ መጣ። ስለዚህ የእህቴ ልጅ፣ የወንድሜ ልጅ፣ አጎቴ ልጅ ወይ የጎረቤት ልጅ ቀርቧል። በጣም ቁጥሩ አስደንጋጭ ነው። ብዙ ህጻናት በዚህ በኦቲዝም እየተጠቁ ነው ያሉበት። ስለዚህ መንግስትም ትኩረት እያደረገ አይደለም፣ ግለሰብም እያደረገ አይደለም። ማንም ቤቱ የገባበት ሰው ብቻ ነው አሁን ዋጋ እየከፈለ ያለው። ግን ራሳችንን ለሚመጣው ትውልድ አይደለም እንሰራው የምንደክመው። እነዚህ ልጆች ሲመጡ በዚህ መልክ ከሆነ እቺ ምድር የሚቀላቀሏት ምን አዘጋጅተን እንጠብቃቸው? ለምን ቶሎ በኤርሊ ኤጅ ላይ የሚደረግ ኢንተርቬንሽን እና ልጆቹ ካደጉ በኋላ ቶታሊ ይለያያል። ስለዚህ በልጅነታቸው አንድ ልጅ እንዳልኩሽ ነው 1 ዓመት ከ2 ወር አውጥቻለሁ። 2 ዓመት የሚወቅ 2 ዓመት ቢያውቅ ቶሎ አክሰፕት ማድረግ ብዙ ወላጅ አይቀበልም። ካለመቀበሉ ብዛት ልጁ ስንት ዓመት ይሆናል? 7 ዓመት 8 ዓመት ከዛ ኬጂ ዴኬር ምናምን ያስገቡትና ዴኬሮቹም ልጁ እድሜው ሲያድግባቸው ከሌላው ጋር ልመጣጣን ሲል ከዚህ በኋላ አንቀበልም ይላሉ። እንደ ባህል ችግር ያዩታል። ያኔ እናት ያኔ ነው የሚገባት። ቱሌት 7 እና 8 ዓመት በጣም ዘግይተናል። ትምህርት ቤት ሲመጡ ደግሞ ተቀባይነት አያገኙም። ምክንያቱም ልጁ ሰርቪሱ ማግኘት የነበረበት 2 ዓመት 2 ተኩል 3 ዓመት 3 ተኩል እዛ እድሜ አካባቢ ቢሆን በደንብ መለወጥ ይችላል፣ በደንብ መሻሻል ይችላል። ግን እኛ ከራሳችን ጋር ስንታገል ብዙ ነገር ያመልጠናል። ሁለተኛው ጸጸት ደግሞ ያኔ አክሰፕት አድርጌ ቢሆን ኖሮ፣ ያኔ ተቀብዬ ልጄን ለእርዳታ ወስጄ ቢሆን ኖሮ የሚያስፈልግበት ቦታ ላይ ብለው ደግሞ በጸጸት ደግሞ ይሰቃያሉ። 2 ጉዳት ነው የምትጎጂው። ልዩነቱ ግን ምንድን ነው? አሁን ቶሎ አውቀሽ እንክብካቤ ስትጀምሪ እና ስትዘገይ ያለውን ነገር ባውቀው ደስ ይለኛል። ልዩነቱማ መጀመሪያ ላይ ስታደርጊለት ሁሉ ነገር ራሱን ይችላል። ለምሳሌ 7-8 ዓመት ዳይፐር ተጠቃሚ ይሆናል። ለምን ፖቲ ትሬን አልተደረገም? ፖፖ ማስለመድ መቻል አለብሽ። ለፖፖ ሰዓት አሁን እኛ ፖፖ የምናስለምደው እኔ አሁን ሳሎን ፊት ለፊት ብትመጪ ድሮ ቤቴ ሳሎን ፊት ለፊት እንደመጣበት ቶሎ እንዲቀመጥ። እኛ ጋር ህግ የለም። እኛ ጋር የቤቴ ሶፋዬ እንደዚህ ምናምን የሚለው ነገር አይሰራም። ከልጅሽ ህይወት ጋር ነው ግብ የምትጀምሪ። ስለዚህ ምቾት ትፈጥሪያለሽ። ምንም ጠረጴዛው ደጅ ወጣ ቤቱ ሰፊ እንዲሆን እንደ ልቡ እንዲሯሯጥ እንትን እንዲል ፖፖ ከፊት ይደረግለታል። ስለዚህ ሲያየው ያስታውሳል መሽናት እንዳለበት። ከዛ ፖፖውን ምን እያረኩ መጣሁ? እያራኩት ወደ ባኞ ቤት ወሰድኩት። ከዛ ባኞ ማስለመድ ጀመርን። ያንን ስቴፖች ተከትሎ አሁን ይሄ ልጅ በ2 ዓመት ከ8 ወሩ አይደል ያወቅኩት። የኔ ልጅ እግዚአብሔር ረድቶ 2 ዓመት 3 ዓመቱ ላይ ዳይፐር ትቷል። 2 ወር ነው የፈጀብኝ። እንደ ማንኛውም ልጅ 3 ዓመቱ ላይ ቶታሊ ከዳይፐር ተላቋል። አስታውሶ ይሄዳል፣ ወደ መጸዳጃ ይሄዳል፣ ራሱ ይሄዳል። ራሱ ቁጭ ወይ ምልክት ይሰጥሻል፣ ውሰጅኝ ይልሻል እንጂ ላዩ ላይ አያስመልጥም። ስለዚህ ማወቅሽ ይጠቅምሻል እንጂ ምንም ጉዳት ነገሩን ያቀለዋል። ደግሞ አይምሯችንም እያደገ ስንሄድ እየጠነከረ ይሄዳል። ስለዚህ የሚያስፈልገውን ነገር ገና ሳይበስል ሳያድግ ሁሉ ነገር ራሱ መብላት እንዲችል ራሱ ልብሱን መልበስ እንደሚችል ደግሞ የሚገርምሽ ከኦቲዝም ጋር የሚኖሩ ልጆች ሌላ ቲፒካል ልጅ አሁን ለምሳሌ በ2 ዓመቱ ምናልባት ቲፒካል የሆነ ልጅ ሳይክል ባይነዳ ኦቲዝም ያለው ልጅ ግን ይነዳል። ብዙ ነገር ባስለመድሻቸው ቁጥር አይምሯቸው የመቀበል እንትን ዝግጁ ነው።
እኛንን እንጂ ምንም ነገር ማንሰጣቸው እነሱ ሞር ፈጣን ናቸው። አሁን የኔ ልጅ 2 ዓመት ሳላቅ በፊት ራሱ ዓመት ከ2 ወሩ ላይ ፖፖ ከፊት ከተቀመጠ ካገኘ ሄዶ ሽንቱን ይሸናል። ሌላ ልጅ ግን ቢሆን ያስቸግራል ፖፖ ለማስለመድ። ስለዚህ እነዚህ ልጆች የተሻለ ጭንቅላት እንዳላቸው ብቻ ነው እኛ ማመን ያለብን። እውነት ለመናገር አሁን ምንም መደበኛ ህይወት ውስጥ ናቸው ያሉት ምላቸው ልጆቻችንን ሁሉ እኮ አናሰለጥን፣ አካባቢያችን ነው የሚያሰለጥንልን እንዲሁ እንጂ ቆይ ልጅ ይሄን ማድረግ አለበት፣ በዚህ እድሜው ቋንቋ ማሻሻል አለበት፣ ባህሪው ላይ መስራት አለብኝ ብለን ኮሚትመንት ብዙ የለም። ያልሹ ነገር ሲጨመር ደግሞ ራሱ አሳዳጊም ወላጅም ትንሽ ግንዛቤ ከሌለው ከየት ጀምሮ የቱ ጋር እንደሚያቆምም አያውቅም። አንዱ ችግር ይሄ ነው። ቅድም ግን ያልሽኝ ሁሉንም ነገር ከአይኗ አነባለሁ አልሽ። እናትነት ማንበብ ከሌለው ዋጋ የለውም። ግን ሁሉንም ነገር ማንበብ ይቻላል። አሁን ላይ እንግዲህ ያው ትልቅ ልጅ ሆነ የለም እንግባባለን ምን እንደሚፈልግ ከብዙ አመት ልምድ። ግን አንዳንድ ጊዜ ያው አንደርስታንድ ላታረጊው ትችላለሽ። ግን ምንድነው እጅሽን ጎትቶ ይወስድሻል። ኦቲዝም ልጅ ደስ የሚለው ፓርት ቃላት ባይኖራቸውም የሚፈልጉትን ነገር እጅሽን በመጎተት ውሰጂኝ እንዲያርግልኝ ይሉሻል። አሁን የኔ ልጅ መውጣት ከፈለገ የመኪና ቁልፍ ይይዛል፣ ጫማውን ይቀይራል፣ ልብሱን ይቀይራል። ስለዚህ የሆነ ቦታ ደርሰሽ መምጣት አለብሽ፣ ደብሮታል ማለት ነው። ስለዚህ ቃላት ባያወጣም በተግባር ያሳይሻል፣ ምልክት ያሳይሻል። ያደገው ዓለም ላይ ዲቫይስ ይጠቀማሉ የሚፈልጉትን ነገር። አሁን እኔ ሰው ቤት ሄጄ ያየሁት ምንድነው ፖይንት እያደረጉ ለምሳሌ አሁን ውሃ ትጠጣለ፣ ለስላሳ ትጠጣለ፣ የሆነ ምርጫ ታስመርጫለሽ አይደል? ስታስመርጪው ፖይንት ያደርግና የሚፈልገውን ይነግርሻል። ለእኛ ልጆች ግን አሁን እኔ የኔ ልጅ ማስመረጥ አልችልም፣ ግን አሁን ራሱ ስለሚያውቅ ሄዶ ከፍሪጅ ከፍቶ የሚፈልገውን ይጠጣል። ያው ወተት አይጠጣም፣ የወተትና የስንዴ ዘር በሙሉ አይጠቀምም። ወተት ባይጠጣም እርጎ ይጠቀማል። እርጎ ያው ይሄ ሆዳቸው ገት ፕሮብሌም አላቸው፣ ይሄ የሆድ አንጀት ችግር ስላለባቸው እርጎ ይጠቅማቸዋል። እና የሚገርምሽ እሱም እርጎውን ይወደዋል፣ ምግብ የመፈጨት ስርዓቱ ጥሩ እንዲሆን እንደገና የተለያየ ብቻ ክሊር ያልሆነ ግማሹ ባክቴሪያ ያለ ሆዳቸው ውስጥ ይላል። ኦቲዝም አንዳንድ ጊዜ የሆድም ነው ይላሉ፣ የጭንቅላትም ነው ይላሉ። መላምት የሌለው ነገር ነው። እስካሁን ሳይንሱ አጥንቶ እዚህ ጋር የደረሰበት ነገር አይደለም የሚለውን ግን ድግግሞሽ ጽሁፎች ላይ አየው። እሱን አምኖ ለመቀበል የተዘጋጀ ጭንቅላት ከሌለን ከባድ ነው። ምክንያቱም እነሱ ከኛ ጋር ነው ተግባብተው መኖር ያልቻሉት እንጂ በራሳቸው ጤነኞች ናቸው። እኛንን ያልተረዳ ናቸው። ለምን በሽታ ቢሆን ወዲያው ይገላቸዋል። የሆነ ጊዜ ይኖረዋል አይደል? በሽታው የሆኑ ነገሮች እኮ ሕክምና ማንሰጥ ከሆነ ትደክሚያለሽ፣ ትሄጃለሽ። ለምሳሌ ቅድም ስለ ካንሰር አውርተሽልኝ የሆነ እድሜ ገደብ አለሽ አይደለ? ወይ ኬሞ ሊያሸንፍልሽ ይገባል፣ ወይም ደግሞ ይሄ ግን ላይፍ ታይም የሆነ ዲስኦርደር ነው። ላይፍ ታይም እንደ ማንኛውም ሰው ካበላሻቸው፣ ካጠጣሻቸው፣ ካረዳሻቸው መኖር ይችላሉ። በሽታ አይደለም የምንለው ስለማይገል ነው። ምንድነው ግን የሚገለው? ባለማወቃቸው ለምሳሌ መኪና እንደሚገጭ ካላወጡ በአክሲደንት፣ በአደጋ፣ በተለያየ ነገር ሊጎዱ ይችላሉ። ከዛ ውጭ ያለው ነገር ላይ ግን ምንም ነገር የሚሆኑት የለም። እንደውም አሁን የኔ ልጅ ድሮ ህፃን ሆኖ መኪና ስሰጠው እንዲጫወት መኪና እየነዳ ከመጫወቱ ይልቅ መኪናውን ገልብጦ ጎማውን ያሽከረክራል። ለሱ ደስታ የሚሰጠው የጎማው መሽከርከር ነው እንጂ የመኪናውን መንዳት አይደለም። እና ወይም ደግሞ አንዳንዴ ብዙ መኪና ነበረው እና መኪናውን እንደ ሙሽራ መኪና ይደረድረዋል እና ቆሞ ይጠብቀዋል እንጂ ይሄ እየነዳ እንደ ልጅ ምናምን ደስ አይነት ነገር የለውም። ራሳቸው ነገር አለ፣ በቃ የራሱ ዓለም ነው ያለው። ስለዚህ ሲያሽከረክር አብረሽ ታይና አቆይ ብለሽ እጁን ትይዘሽ እንዲህ ነው የሚነዳው። ከዛኛው ዓለም ወደዚህኛው ዓለም ነው የምናመጣቸው። ብዙሃን ብለን ያልነው ሰዎች የተግባባንበት ዓለም ላይ እንዲመጡ ለማድረግ ክህሎት መስጠት። ያው እኛ እነሱ በሚኖሩበት ዓለም ውስጥ በቀላሉ መሄድ ስለማንችል እና ስለማይገባን ነገሮች። አሁን ለምሳሌ ድሮ ግቢው ላይ ይወጣና የዛፍ መንቀሳቀስ ልዩ ደስታ ይሰጠዋል፣ ያስተውላል። በቃ የዛፉ ንፋስ ሲመጣ ዥው ዥው ስትል ያለውን ደስታ። አሁን እኛ እንደዚህ አይነት ነገር ምልሽ አንዳንዴ ደስ ሲልሽ ቫኬሽን ስትሄጂ ዛፍ ምናምን ተፈጥሮን አናስተውልም። በየቀኑ ግን ወተሽ የዛፍ እንቅስቃሴ ግን አታይም። እና ሌላ እይታ ነው። አሁን ለሱ ምን አይነት ደስታ ሰጥተው ለኛ አይገባንም። ስለዚህ ያ ነገር አሁን ሰው ይሄንን ሲያይ እንዴ አይምሮን ያማዋል ይላል። ቶሎ ምናያይዛቸው ነገሮች አሉ። ምን እያየ ነው ምን ደስታ ሰጠው ሳይሆን የአይምሮውን ያማዋል መሰለኝ ነው የምንለው ቶሎ። ስለዚህ ይሄን ልጅ ምን እናደርገዋለን? እንደዚህ እንግዲህ እሱ እኮ በጣም ደስታ ሰጥቶት ሊሆናል። አንዳንድ ሰው ዋና እንደሚወድ፣ አንዳንድ ሰው መጠጣት እንደሚወድ ለሱ ሰጥቶት ሊሆን ይችላል። ግን ከዛኛው ዓለም አውጥተን አልፎ አልፎ እንዲያደርገው፣ ግን ሙሉ ቀን እዛ እንትን ብሎ እንዲውል አላረግም።
ስለዚህ መልሼ ቤት አስገብቼ ሌላ ነገር እንዲሰራ ከለሮች እንዲለይ ነገሮችን ለምሳሌ አሁን ማንኪያን ለማስተማር እኛ ፍላሽ ካርድ ማለት የመታወቂያችንን እናስጠርዛለን አይደለ ሄደን ልክ እንደዛ ብዙ እንትኖች ካርዶች ስለሚበላሹብን ለምሳሌ እናቱንም አባቱንም ማንኪያም ሹካም ለማስተማር ፎቶ እናነሳና ላሚኔት እናደርገዋለን። ከዛ ማንኪያ ይሄው ብለሽ ሰጫዋል ሹካ ይሄው ማንኪያና ሹካን ካወቀልሽ ሁለቱን ቁጭ ታደርጊና ማንኪያ ስጠኝ እስቲ ማንኪያ ይሰጥሻል፣ ሹካ ስጠኝ ሹካ፣ ከዛ ቢላ ትጨምሪያለሽ፣ ሳህን ትጨምሪያለሽ። ምን ያህል ጊዜ ይወስዳል? ለምሳሌ እንደ ልጆቹ ነው። ኦቲዝም አሁን ምንድነው በጣም ኦቲዝም ያለባቸው ልጆች አሉ፣ ትንሽ ያለባቸው መጠኑ የሚጨምር አለ፣ በጣም ከባዱ አለ፣ ይለያያል። ስለዚህ አሁን ትንሽ ያለባቸው ልጆች ቶሎ መስመር ውስጥ አስገብተሽ ወደ መደበኛ ትምህርት ቤት ትልኪያለሽ። ቶሎ ግን ክትትል ይፈልጋሉ። አሁን እሱን ዝም የምትይው ከሆነ እየተባባሰ ስልጠና የማያገኝ ከሆነ እየተባባሰ ይሄዳል። ግን ቶሎ አውቀሽበት ከሆነ የምትሰለጥነው አሁን የማንኪያውን የምናምን 2 ወርም 1 ወርም ሊፈጅባቸው ይችላል። ቶሎም ሊያደርጉት ይችላል። ይሄ ነው የምትይው ነገር የለውም ከባድ ከመሆኑ ብዛት። ስለዚህ እሱን እናደርግና አሁን ማንኪያን ማዛመድ ደግሞ እናስጀምራቸዋለን። ከዛ ማንኪያን ሄደ ከምሳቢያ ውስጥ ይዘህና ስትዩ ይዞ ይመጣል። አሁን ፓስታ ቢቀርብለት በምንድን ነው የሚበላው? ሹካውን ይዞ ይመጣል። የትውውቁ ስራ ግን ረጅም ጊዜ ይፈጃል። ለምሳሌ 2 ዓመት የፈጀብን ተማሪ አለ። 2 ዓመት ሙሉ ስለ ማንኪያና ስለ ሹካ፣ ስለ ሳህን፣ ስለ ቢላም እያስተማረ ኦቲዝም ደረጃ ስፔክትረም ስለሆነ በጣም ሰፊ ነው። እንዲህ ነው ብለሽ የምትገልጨው አይደለም። ስለዚህ በተቻለ መጠን ግን ልጆቻችንን ምንድነው ማድረግ ያለብን? ማጥናት። ለምሳሌ ምን ሲበላ ሃይፐር ይሆናል፣ ያስቸግራል፣ ምን ሲበላ ደግሞ ረጋ ይላል፣ አንደርስታንድ ያደርገኛል፣ ያዳምጠኛል። ትልቁ ችግራቸው አይ ኮንታክት የላቸውም። ይሄ የአይን ግንኙነት እኔና አንቺ ቁጭ ብለን ስናወራ አይን ለአይን እየተያየን አይደል? እሱ ነገር ስለሌላቸው በደንብ ማያዳምጡሽም። ሲፈልጉ እኮ ያዳምጡሻል፣ ግን ያው ማዳመጡን ደግሞ እየሰማሁሽ ነው አይልሽም ቃላት ስለሌለው። ስለዚህ ያ ነገር ይጎዳቸዋል፣ ፎከስ እንዳያደርጉ ያደርጋቸዋል። ስለዚህ ከስሩ እያንዳንዱ ነገራቸውን እየመዘገብሽ እኔ ምን አደርግ ነበር ለልጄ ደብተር አዘጋጅቼ ይጽፋለሁ። ለምሳሌ ማር ከ11 ሰዓት በኋላ ካበላሁት እንቅልፍ አይተኛም፣ ሃይፐር ያደርገዋል። ማር ድሮ ደግሞ ሳናቅ ኮካ ቤት ውስጥ ለስላሳ ነገሮች ካሉ ከጠጣ አንተኛም፣ እሱም አይተኛም፣ እኛም አንተኛም። ስለዚህ ይሄ ሲበላ ነው የሚለውን ራሴ ነኝ ለራሴ ልጅ ያጠናሁለት። መምረጥ ስኳር አይጠቀም ይባላል። ስኳር አይጠቀምም። ያኔ እንዳልኩሽ ብዙ ምንትገብ የለም። አሁን ላይ እኮ እግዚአብሔር ይመስገን ብዙ እድል አለ፣ ብዙ ነገር የምታማክሪው። አሁን እኔ ጋር ማታ 5 ሰዓት ይደውላሉ፣ 4 ሰዓት ይደውላሉ። መሽቷል መተኛት አለባት እንኳን አይሉሽም። የጨነቃቸው እናቶች የሚደውሉበት አሁን ሌላ ቲጂም ከፍታለች፣ የተለያየ ትምህርት ቤት ስላለ ደውለው አትሊስት መጠየቅ የሚችሉትን ይጠይቃሉ። በእኛ ጊዜ ማንን ነው የምትጠይቂው? ማንን ነው የምታማክሪው? በጣም ከባድ ጊዜ አሳልፈናል። ለአሁኖቹ ለሚቀጥሉት እናቶች ደግሞ እኛ ዋጋ መክፈል አለብን ብዬ አምናለሁ። በጣም እናት በህይወት ትኑር፣ እንደው ለማንም ልጅ በህይወት ትኑር። ግን በተለየ ሁኔታ አንቺ ሌሎች 2 ልጆችም ተጨማሪ ስላሉሽ ብጠይቅሽ ደስ የሚለኝ ነገር ሁሉንም ነገር አድራጊ አንቺ ነሽ ወይስ ታከፋፊያለሽ? ፍቅሩንም ግንኙነቱንም እንክብካቤውንም መግባባቱንም እንዲለምድ ሌላው የቤተሰብ አባል ነው ወይስ ሪች ብቻ ናት ያለች? እኔ አከፋፍላለሁ። ታከፋፊያለሽ? ነገ እኔ ባልኖርስ ሁልጊዜ እፈራዋለሁ። ወይዘሮ ዘሜን ሳስባት አይደለ ልጇን ትታ ሄዳለች። ሁላችንም መንገደኛ ነን። ደም ደፍራ ምን አለች ሚዲያ ላይ የሰማኋት ሁልጊዜ አይምሬ ውስጥ አለ። ልጄ ቅደም አይባልም አይደል አለች። ከኔ በፊት ይሁን አይባልም። ሞትን ሳስበው ግን ግድ የለም ከኔ በፊት ይሁን የሚል ምኞት አለኝ የሚለው ነገር አይምሬ ውስጥ ይመጣል። የምትሰጠውን እንክብካቤና ትኩረት የምታውቀው እሷ ናት። ትክክል። እኔ ከሌለው ምንድነው የሚሆነው ልጅ የሚለውን አርቆ የማሰብ ነው። ለዛ ቶሎ መስራት ይጠይቃል ብዬ አምናለሁ። እኔ አሁን ወንድሞቹ እንዴት ሰፖርት እንደሚያደርጉት ሁሌ መጀመሪያ ምን አዝናለሁ፣ ወይኔ ሴት ልጅ ሳይኖረኝ፣ ሴት አይደለች ኃላፊነት የሚወጣት ግን ደግሞ እግዚአብሔር ባርኮ ሲሰጥሽ ደግሞ ወንዶቹም ጥሩ ናቸው እና በተለይ ታላቅ ወንድሙ እንዴት ቴክ ኬር እንደሚያደርገው ማመን ያቅትሻል። በደንብ ቅርብ ናቸው። በደንብ ትንሹም ወንድሙ በጣም ነው ሰፖርት የሚያደርጉት። አሁን እኔ አልኖርም ክረምት ብዬሻለሁ። ሙሉ ለሙሉ
ወንድማቸውን ይረዳሉ። እና ደግሞ እግዚአብሔር ሲረዳኝ ደግሞ በጣም ጥሩ ታናሽ እህት አለችኝ። መታኛ ጋር ነው የምትሆነው፣ ቴክ ኬር ታደርገዋለች። እና ደግሞ ኢቭን አሁን ኖንዬ ያለበት ሁኔታ ለሰራተኛ የሚያስቸግር አይደለም። ራሱ ይበላል፣ ራሱ ይጠጣል። እንደውም ራሱ ከመብላት አልፎ ልንገርሽ፣ አሁን ከትምህርት ቤት ሲመጣ ይገባል፣ ልብሱን ያውልቃል፣ እጁን ይታጠባል፣ ሁሉን ነገር ራሱ ነው የሚያደርገው። ቁጭ ይላል፣ መክሰስ ይቀርብለታል፣ ይበላና የበላበትን ያጥባል፣ ምሳቃውን ያጥባል። ምሳቃውን ካላጠበ ይናደዳል። የሆነ የራሱ ደግሞ ሩቲን አለው። ምሳቃውን ያጥባል። ሲንኩ ላይ እቃ ካገኘ አጥቦ አስተካክሎ ካልደረቀ ራሱ ከቆየበት እቃው ሳይደርቅ ከቆየ ፎጣ አንስቶ አድርቆ ቦታ ቦታ ያስቀምጣል። አዲስ ቤት ውስጥ አጋዥ ሳመጣ በርበሬ የት ነው ኖኒ ሽሮ የት ነው የሚባለው? እሱ ነው የሚያሳየው። እኔ ተልባ ያውቃል፣ ሱፍ ያውቃል፣ ማያውቀው ነገር የለም። እንደሚያውቅ ሳታቂ ሁሉ ነገር ያውቃል። እና አሁን ረዳታችን አጋዛችን እንኳን እኛ ላይ ሸክም ሊሆን ግን ያው ያስፈልጋል እርዳታውን። ለምሻወር ሲወስድ እንዳይንሸራተት ትፈሪያለሽ። አንድ ጊዜ እንደውም እኛ ተሰብስበን ቁጭ ብለን ፎጣ ያዘልሽ ናቸዋቸዋል እና ብቻውን መግባት እንደሌለበት ያውቃል። እንዳይንሸራተት ሁሌ ይፈራለሁ። ትልቅ ነገር እንዳይመጣ መውደቅ የለባቸውም። አይ ያው ባኞ ቤት ቢገባ ቢወድቅ ጭንቅላት ወይ ምናምን ለሁሉም ሰው አደጋ አለው አይደለ? እሱም ብዬ እፈራለሁ እንጂ ሌላ ነገር በሙሉ አሁን ልብስ ማስጣት፣ ልብስ ሲደርቅ ማስገባት፣ ማጠፍ። አሁን ማጠፍ በጣም ነው የሚወደው እና አሁን እሱን እየተማረ ነው። ግን ቁጭ ካልሽ አጣጥፎ አስተካክሎ ሁሉም ቦታ ካልሲየት፣ ፓንት ሁሉን ነገር የሚያደርገው እሱ ነው። ምግብ ተበልቶ ካለቀ ተነስቶ አሁን አንዳንዴ በልተሽ እጅሽ ሳትታጠቢ ቁጭ ሳይልሻል ይረብሸዋል። ትንሽና ታጠቢ እጅሽን ብሎ ከዛ ሳህኑን ያነሳል፣ ያጥባል፣ ያስተካክላል። ማአት ነገር አሁን እሱ ነው የሚሰራው። ድሮኛ ነበር የሰራንበት። አሁን በልጅነት መስራት ትልቅ ሲሆን ታርፊያለሽ ለራስሽ። ምክንያቱም አካላቸው ይጨምራል፣ አንቺ ትደክሚያለሽ፣ ፍላጎታቸውም እንደዛ። እኛ ደግሞ እየደከምን ነው የምንሄደው። ማብቃት የሚባለው እንደዚህ ነው። የብዙ ወላጅ ችግር አይቀበሉም። ልጁ እንደዛ ሆኖ እየተጠራጠሩን ከራሳቸው ጋር በድርቅና የልጁን እድሜ ነው የሚጨርሱት። ከዛ በኋላ እንዳልኩሽ ራሳቸው ላይ ሁለት ጉዳት ነው የምትጎጁ። ሰው ቤትሽ እንዲመጣ አትፈልጊም። በደበቅሽ ቁጥር ስለሱ መናገር አትፈልጊም፣ ማሳየት አትፈልጊም። ጉዳቱ በጣም ከባድ ነው። ብዙ የሚጎዱ ወላጆች አውቃለሁ። ተናግረሽ እንደ መገላገል ጥሩ ነገር የለም። እኔ ምንላለው የእውነት ከቤቴ ቢወጣ ሰው ስለሚያውቀው ይመልሱልኛል ልጄ። ግልጽ ስለሆንኩ እኮ ነው። ባልሆን ኖሮ ደግሞ ቅርብ ነሽ ከማህበረሰቡ ጋር ሁሉም ሰው አንደርስታንድ ያደርገኛል። ባይሆን ደግሞ ይሄ ልጅ ጠፍቶ ይቀራል። አሁን እኮ በመናገርሽ የልጅሽን ህይወት ታተርፊያለሽ። ምንም ጉዳት የለውም። አይደለም ለጎረቤት ይቅርና ልጆች የሚማሩበት ትምህርት ቤት ቀድሜ ሄጄ ለአስተማሪዎቻቸው አወራለሁ። ካልነገርሻቸው ነው ላይሽ ላይ እንትን የሚያደርጉት። እንደዚህ አይነት ልጅ አላት ምናምን የሚለው ከኋላ የምናወራው። ሰብረሽ ግን እንደዚህ አይነት ልጅ አለኝ ምናምን ካልሻቸው እንደነሱ ጥሩ ህዝብ የለም በእውነት። እና ባለመናገር ሰዎች ሲጎዱ አይቻልም። ለምንድነው ታዲያ ሰው የሚጨነቀው? አሁን አንቀሽ በመያዝሽ የፀሐይ ብርሃን እንኳን ያላገኙ ብዙ ልጆች በየቤቱ አሉ ነው የምንሰማው። ለምንድን ነው? ቢወጡ ምን ያጋጥማቸዋል ነው? ማህበረሰቡ ይጨክናል ብለው ስለሚያስቡ ነው ወይስ ራሳቸው አምነው አልተቀበሉት? እኔ እንጃ። ማህበረሰቡን ፈርተው ይመስለኛል። ግን ማህበረሰቡ ሌላ ነው የእውነት። እኔ ያየሁት ለሌሎችም ወላጆች ነግሬ የተጠቀምነው ነገር ይረዱሻል፣ ያግዙሻል። የሚረዳ የሚያግዝ ህዝብ መሀል ነው ያለ ነው። ካልተናገርሽ ደግሞ ኦፖዚት ነው የሚሆኑብሽ። ስለዚህ በመናገር ውስጥ ያለውን እረፍት ለቤቢም እኮ የሚያስፈልገው ለምሳሌ አሁን ኢቨን ትምህርት ቤት ያልገባ ልጅ ማታ 11 ሰዓት ላይ 12 ሰዓት ላይ ፀሐዩ በረድ ሲል ወተሹ ወክ ማድረግ መቻል አለብሽ። ቤት ከዘጋሽ ለራሳችን እኛ ራሳችን እስኪ ቤት ዋይ ሳምንት 15 ቀን እየደነዘዝሽ ብዙ ነገርሽ እየተበላሸ ነው የሚሄደው። ልክ እንደዛ እነዚህንም ልጆች ሰብረው ወጥተው ተናግረው ውይ ልጄ ኦቲዝም አለበት ስለዚህ ባህሪው ነው እንደዚህ ነው የሚሆነው ብለው መናገርን እንደ ከባድ ነገር ይከብዳቸዋል ራሳቸው። ስለዚህ ራሳቸውን ነው ሲጎዱ ማየው። በመናገር ውስጥ ያለውን እረፍት እኔ አውቀዋለሁ። ለዚህ ምስክር ናት የእውነት። አንዱ ይሄንንም ነው መጋራት ያለብን። አፍነሽ በያሽ ቁጥር ለብቻሽ ሚስጥር ባረግሹ ቁጥር ትግሉ ከባድ ነው። አንድ የቅርብ ልጅ ምን ነግራኛለች። ልጅቷ ወደ 16 ዓመቷ ነው። ለዛውም ሌላ ሀገር የሰለጠነ ሀገር ነው የምትኖረው። ግን እዚህ ለጥየቃ ስትመጣ ለረጅም ዓመት የሰለጠነችባቸው ነገሮች ወደ ኋላ ይመለሳሉ። ለቤተሰብ ከባድ ይሆናል። በልና ቅድም ያንቺ ልጅ የሚያደርገው ጥንቅቅ አድርጎ ልብስ ማጠፍ፣ የምትፈልጊውን ነገር ማሳወቅ የሚለው ስልጠና ላይ ነበረች። ግን ድንገት ዲስኮኔክት ያደርጋሉ የሚል ምን ሲሆኑ ነው እንደዛ የሚሆኑት ይታወቃል?
አሰለጠንኩ ለፋሁ በቃ በትክክል እየኖሩ ነው ብለሽ ድንገት ወደ ኋላ ሲሄዱብሽ ከአመታት በፊት ወደ ነበረው ነገራቸው ምን ሲሆኑ ነው? አንደኛ የቦታ ለውጥ በጣም ይረብሻቸዋል። እንዳልኩሽ ይሄ ሩቲናቸው ምንድነው ድግግሞሻቸውን አንጠዋት ትነሻለሽ፣ ቶሎ ሽንት ቤት ትገቢያለሽ፣ ጥርስሽን ትፍቂያለሽ፣ እንደዚህ ያለ ቁርስ ትበያለሽ ምናምን እነሱ ሲዛባ አይችሉም አውቲዝም ያለው ልጅ። ስለዚህ ምንድነው የመጀመሪያውም የመጨረሻውም ነገር ሩቲናቸው ከሩቲን በማውጣት እኔ አምናለሁ። አንዳንድ ሰው ላያምን ይችላል፣ እኔ ግን አወጣለሁ። ለምሳሌ ድሮ አሁን አንድ መኝታ ቤት አንድ ወንበር የሚመርጣቸው ኦሬንጅ ቲሸርት ምናምን ነበሩት። አንድ ጊዜ የወሰድኩት ስልጠና ሩቲናቸውን እንጠብቅ ነው። እስከ መቼ የምንጠብቂው? የሆነ ነገር ሀፕን ሊዛባ ይችላል። ዓለምም እንደዛ ናት። ታዲያሳ እንኳን የነሱ የአንቺ የራስሽን እንኳን እንደዚህ ይፈልጋለሁ የሚል ሰው እንኳን ላይሞላለት ይችላል። ስለዚህ ኦኬ ብዬ አሁን ሁልጊዜ መንገድ ላይ የምንሄደው ሁሌ በቦሌ ነበረ ስንሄድ እኔና ባለቤቴ እና በቃ በቦሌ የሆነ ቦታ ምናምን ትሄጃለሽ። አንድ ቀን በመገናኛ ሄደ እንዴ ሊገለን አልቅሶ ከገርጂ ተነስተን ዞረን በመስቀል አደባባይ አድርገን ሳሪስ እስክንደርስ ያለቀሰ ነበር። ወዴት እየሄድኩ ነው? በቃ ልታስጠፉኝ ነው፣ የሆነ ነገር ልታደርጉኝ ነው። ያለመደው ነገር ከሆነ ሴፍ የመሆን ነገር አይሰማቸውም። የሴፍቲ ጥያቄ ያለባቸው። ስለዚህ ምንድነው ማድረግ ያለብሽ? ሁሌ በዛ ነው። እዛ ኔክስት ዴይም በዛው በኩል ሄድን። ከዛ ለቅሶ የመጀመሪያው ቀን እንግዲህ 40 ደቂቃ ካለቀሰ 35 ደቂቃ በማልቀስ ማሸነፍ እንደማይችሉ ማወቅ አለባቸው። ዝምት ያለሽ ሲያለቅሱ ትንሽ መጨከን አለብሽ ከኦቲዝም ጋር የሚኖር ልጅ ለማስተማር። አለበለዚያ ለመሰልሽ ሁሉ ነገር በጉልበቱና በለቅሶ ከተደረገለት ጉልበተኝነቱን ያሳድገዋል፣ ለቅሶውን ያሳድገዋል። ስለዚህ ቢያለቅስም ከፊት ቁጭ ብለሽ ምንም እንዳልተፈጠረ አቴንሽናል አለመስጠት እየሞከርሽ ከዛ ለቅሶ እንደማያዋጣው ሲያውቅ ውስጥ ይገባል። ይሄ ሆን ብሎ ከድግግሞሽ ማውጣት የሚለው ነገር በእርግጥ ለሌሎች ሰዎችን በደንብ ይጠቅማል። ስነ ልቦና ላይ ያየሁት አንድ ነገር ዓለም ቋሚ አይደለች፣ ተለዋዋጭ ናት እና ሩቲን የሚጠቅምበት አግባብ አለው፣ ግን ሰበር ማድረግ የመንገዱ ጉዳይ ጥሩ ምሳሌ። ብዙ ጊዜ ኢቨን አሁን ጸበል ቦታ ሲኬድ የተመቻቸ ፖፖ አታገኝም፣ ሽንት ቤት አታገኝም። ብዙ ነገር አሁን እኛ እንፈቅዳለን ለ15 ቀን ምናምን ተማሪ ወላጆች ያው መሄድ የሚፈልጉ ጸበልም ቁራንም የተለያየ ሃይማኖት ስለሆነ ያለን ሄደው ሲመለሱ ሁሉም ወደኋላ ይላል። ለምን? እዛ የሄዱበት ቦታ እንደ ትምህርት ቤቱ የተመቻቸ ሽንት ቤት የለውም፣ የተመቻቸ አልጋ የለውም። ስለዚህ ባህሪያቸውን በሙሉ አበለሻሽተው ነው የሚመጡት። አሁን 15 ቀን ትንሽ ናት። ሲመጡ ግን እንደ አዲስ ነው የምንታገለው። ስለዚህ ምንድነው ይሄ በጣም ኤክስፔክት የሚደረግም አይደለም ቦታው። ግን አሁን ለምሳሌ እኔ ልጄን ከዚህ ሀገር ወደ አሜሪካን ሀገር ይዤ ሄድኩኝ። 2 ወር ቆየው እንደደበረው። አሁን ኤክስፒሪየንስ አድርጎት አያውቅም። አሁን ሰፈርን አስለምጃለሁ። ድሮ መኝታ ቤት ሲቀየርበት እንዳልኩሽ አንድ ኦሬንጇ ቲሸርት እያንዳንዱ የሚረብሹትን ነገር አስተምሬያለሁ። ይሄን ግን አድርገነው የማናውቀው ነገር ነው እና እዛ ሄዶ 2 ወር እንዴት እንደደበረው እንግዲህ እድሉ ያለው በጣም ምርጥ ሀገር፣ ዋና እንደ ልብሽ ነው፣ ሜዳው፣ ፓርኩ ብዙ የተመቻቸ ነገር አለው። ለሱ ደስታ አይሰጠው። የለመደው ነገር አለ፣ የለመዳቸው ሰዎች ትቷቸው ሄደው ሰው አለ። ከዛ ስንመለስ ከወንድሜ ጋር ነበር የመጣሁትና ልክ ቤቱ ሲገባ እግሩን አንስቶ ሳቅ። የሳቀውን ሳቅ ረጅም ሳቅ፣ የምቾቱ ቀጠና እሱ እቺን ቦታ ቤቱን የሚያውቀውን ቤተሰብ ምናምን ነው። አዲስ ቦታ ሲያይ ራሱ ኩስትርትር ሳይደሰት 2 ወር ስቆይ ሳይደሰት ነው ተመልሼ የመጣሁት። እና አሁን እንደምታስቢ እንደ ሌላ ሰው ቢሆን እንግዲህ ከኢትዮጵያ ወጥቶ ያለውን ደስታ አስቢ ኢንጆይ አድርጎ የሚመለስበትን። ለእኛ ልጆች ግን እይታቸው ሌላ ነው በቃ። ስለዚህ ይሄንን አሁን ኤክስፒሪየንስ ማድረግ ማትችውን ነገር ኢትስ ኦኬ፣ ምትችያቸውን ነገር ግን ለምሳሌ አሁን ዛሬ ፍሬንድሺፕ ፓርክ ከወሰድሽው ነገ ደግሞ ወይ አድዋ ሙዚየም መሄድ፣ በቃ ወክ ማድረግ፣ አንዳንድ ቦታ ማየት፣ ወይም ደግሞ እንጦጦ ፓርክ መሄድ፣ ቦታ እየቀየርሽ ማስለማድ መቻል አለብን። አንድ ነገር ከለመዱ በጣም ነው የምንቸገረው። ብዙ ከኦቲዝም ጋር የሚኖሩ ልጆች አንድ ምግብ ምርጫቸው በጣም ፒኪ ናቸው። የሆነ ነገር የሚያደርጓቸው ነገሮች አሉ። ስለዚህ ከዛ ማስጣል መቻል አለብን። ይህን ደግሞ የምንጀምረው ከልጅነታቸው። የኔ ልጅ ድሮ ብስኩት ምናምን አያኘክም። ብስኩት ክልክል እንደሆነ አውቃለሁ። ግን ድርቅ አድርገን ራሳችን በበቆሎ ምናምን ሰራና ስኳር ምናምን ስለምናደርግበት ለሱ ብሎ ማኘክ እንዲለምድ ያለኝ አማራጭ እሱ መጠቀም ነበር። እዛ አውቄ ድሮ ሰብሬ ሰጠው ነበር። ተውኩት ሲል 2 ሰዓት 1 ሰዓት ሲል አኝኮ መብላት ለመደ።
በቃ ራስሽ ነሽ ለልጅሽ አስተማሪውም ዳይሬክተሩም ሁሉ ነገር የምትሆኚው ራስሽ ነሽ። ቀናነታችን ይሄ ቤተሰባዊነታችን እንዳለ ሆኖ ግን አንዳንድ ጊዜ ደግሞ ግንዛቤያችንን የምናሰፋባቸው መረጃ የምናሻሽልባቸው መንገዶች ሊኖሩ ይገባል። በመጣሽባቸው ፕሮሰሶች ውስጥ አፕዴት ስታደርጊ ራስሽን ቅድም ስልጠና ስላልሽኝ ነው። ከየት ነው ስልጠና የምትወስደው ሪች? እንግዲህ መጀመሪያ ላይ ምንም ነገር የለም ብዬሻለሁ። እግዚአብሔር ይመስገን አንድ ጊዜ ወይዘሮ ዘሚ በህይወት እያለች አንድ ጊዜ ስልጠና ጠራችን እና ልጃችሁ ሻማ ያጠፋል ብላ የዛለት የተወሰነ ስልጠና ወስጃለሁ። ቤቴ ስገባ እኔ ስጠይቀኝ አዎ ያጠፋል። ኢቨን ታውቂያለሽ ቲጂ የሚችለውን ማይችለውን እንኳን አላውቅም ነበር በዛን ሰዓት። ቤት ገብቼ ሻማ አጥፋ ያጠፋ 6 ወር ሙሉ ሻማ ደርድሬ ከልጆቼ ጋር እነሱ ያጠፋሉ 4 ሻማ ከራሴ ጨምሮ የእሱ እንደበራች ነበረች። ድፍን 6ኛ ወር ላይ ሻማ ሲያጠፋ የነበረን ደስታ ልነግርሽ አልችልም። ከዛ ምን ገዛሁለት? በብል ገዛሁለት። ስነፋ ፈርቶ ጠረጴዛ ስር ይገባ ነበር። በጣም ነበር የሚረብሸው። ከዛ በቃ ከሱ ጋር አብረሽ ታብጃለሽ። ቁምጣ አድርጌ ዘላለው በብሉን እንዳይፈራው። በ15ኛው ቀን እየቆየ ሴት ከሳምንት በኋላ በብሏን ለመንካት መሞከር ጀመረ። በ15ኛው ቀን በብል ነፋ እፍ ብሎ። ኦልሬዲ እዛ ጋር ሻማ እፍ ማለትን አስተምሮታል። ከዛ ሳክስፎን ገዛሁለት። ወዲያው ተቀብሎኝ ሳክስፎን ነፋ። አሁን ይሄ ልጅ ማስተር አደረገው ማለት ነው። በቃ ይሄን አስለመደው። ስለዚህ ይሄ አሁን እንደኔ ራሴ ባየሁት የራሴ ድርቅና እኔ እንጃ እንደሚችል እንደማይችል አላውቅም አላልኳት። ኧረ ይችላል ግን ገብተሽ እንኳን ሞክርሽ። አለመሞከር ታሪክ ይኖሩ። ስለዚህ እንደኔ ሌሎቹም እናቶች ያቃል ብሎ ዲፌንስ ከማድረግ አልሞከርኩም፣ እስኪ ቤት ገብቼ ሞክራለሁ ነው ማለት። ቀላል የሚመስሉ ነገሮች ናቸው። ለእናት ደግሞ ሲሆን ስሜቱ መጋፈጥ የሚፈልግ ነገር ነው። አሁን ልክ እንደነኛ አይነት ነገሮች ሲኖሩ ደግሞ ቀጥሎ ከማህበረሰብ ጋር ያለው ግንኙነትን ነው አይደለ ጥያቄ የምናደርገው። እንደ ማህበረሰብ ቅድም ያልሹ ሄዶ ተመርምሮ ኦቲስቲክ ነው ወይም ኦቲስቲክ ልጅ ነው ያለሽ የሚለው ምላሽን ለማግኘት ራሱ ብዙ ሰዎች ይለፋሉ። ትክክለኛ ተቋም ማግኘት፣ ባለሙያ ማግኘት፣ ገንዘብ ደግሞ ብዙ ኤግዛሚኔሽኖቹ ትላልቅ ገንዘቦች እንደሚያስወጡ ሁሉ እየሰማሁ ነው። ስለዚህ ይሄን ማረጋገጫ ሰርቲፊኬት ማግኘት አለባቸው ወላጆች ኦቲስቲክ ነው የሚለውን ለማወቅ። በመሰለንም ሌሎች ነገሮች ጋር የማዛመድ ነገር ስላለ የተለያየ የጤና እክል ሊኖር ይችላል አይደል ልጆቻችን ላይ። ኦቲስቲክ ነው ለማለት የሚያስችለን ነገር ምርመራ ላይ ያተኮረ ውጤት መሆን አለበት። ግን ቤዚክ የሆኑ ነገሮች አሉ። ለምሳሌ የ1 ዓመት ልጅ ወይ የ2 ዓመት ልጅ የአይን ግንኙነት አይ ኮንታክት የምንለው ከሌለው ቶታሊ አይንሽን ሸሽቶ እንዲህ የሚል ከሆነ አይንሽን ማያይ ከሆነ ለነገሮች ቸልተኛ ከሆነ ለምሳሌ ከረሜላ ይዘሽ ለክሽክሽክሽ ብታረጊ ምንም ላይ መስለሽ ይችላል። ሴንስ አይሰጠውም፣ አያውቀውም። አንቺ ከደጅ ስትመጪ ስማይል ላያረግ ይችላል እና አንቺ የሚመስልሽ አንተ ኩራተኛ ምናምን የምንላቸው ቃላት አለማውጣቱ። ለምሳሌ የ1 ዓመት ልጅ ቢያንስ ባባ ማማ ማለት አለበት። 1 ዓመት ከ6 ወር ላይ ያ ቃላት እያደገ መምጣት አለበት። ያ ካልሆነ እንዳልኩሽ ብቻውን የሚሆን ከሆነ ብቸኝነት የሚመርጥ ወደ ጥግ ግርግዳ መሄድ ከሆነ ከልጆች ጋር አይቀላቀሉም። ትንሽ ትልቅ ሰው ይሻላቸዋል በባህሪያቸው። ይሄ ነገር የሚያይ ወላጅ ቶሎ መንቃት አለበት። ለምን እንዳልኩሽ ወርዶ ከ31 ልጅ ማለት 31 ሰው ብንቀመጥ አንዱ ከኦቲዝም ጋር የሚኖር ልጅ ይወልዳል። እንደ ህዝብ ደግሞ ብዙ ነው። በትክክል ከአንድ ቤትም 2-3 እየሰማን ነው አይደለ? 4 ሰማሁ። 4 ሰማሽ? 4 ልጅ አላት። 4ቱም ከኦቲዝም ጋር ነው የሚኖሩት። ምንድን ነው ምክንያቱ የሚለው ምንም ፍንጭ የለውም። በቃ በዚህ ሰዓት ተጠንቶ የተደረሰበት ነገር ስለሌለ በቃ በጣም ከባድ ደረጃ ላይ እንደደረስን ግን ህብረተሰቡ እንዲያውቅ እፈልጋለሁ። አብረዋት ነው የሚኖሩት? 4 ነው። ማዕከል አንቺ ጋር መታ ነው የተገናኘችሁት? በስልክ ደውላ አወራችልኝ። ክፍለ ሀገር ያለች እናት ናት። እዛውም ክፍለ ሀገር ሲሆን ደግሞ ከባድ ይሆናል። ትንሽም ቢሆን አዲስ አበባ ነው አማራጭ ይሻላል። አዲስ አበባ ይሻላል። እና 4 ልጅ ማሳደግ ማለት እኔ እንጃ ቃላት አይገልጸውም። እኔ ጋር 3 ልጅ ያላት እናት አለች። 3 ልጅ ማዕከል አንቺ ጋር እኔ ጋር አለች። አንደኛዋ ትልቅ ናት። የመጀመሪያ ልጇ እድሜዋ ከፍ ስላለ 2ቱ ግን እኔ ጋር ነው የሚማሩት።
እና መንታ ለመድኩት። ብዙ መንታ ሲብሊንጎችም ሆነው የሚመጡ አሉ። መንታዎች አሉ። መንታዎች አሉኝ። አዎ መንታዎች አንድ ወቅት ላይ እንደውም 7 ነበሩኝ። አንቺ ማዕከል ውስጥ ብቻ? አዎ እኔ ማዕከል ውስጥ ብቻ። አሁን ይሄ የጤና ማዕከላትን በተመለከተ ጥናት ለማድረግ የሞከረ አካል የለም ከእናንተ ጋር መጥቶ እንደ የዳሰሳ ጥናትም ቢሆን? እኛ እንደው ዳታ እንኳን ሰብስቡልን ብለን ጠይቀናል። እስካሁን ምላሽ አላገኘንም። ትኩረት አልተሰጠው። እንደገና ምንድነው መሰለሽ ስጋታችን ብዙ ሰው ህብረተሰቡ ግንዛቤው ስለሌለው አያስቆጥርም። ለምሳሌ 3 ልጅ ቢኖራቸው 2 ይላሉ፣ አይናገሩም። ቢሞቱ አያስቆጥሩት። ቅድም እኮ ያልሽው ነገር ነው። አንድ ልጅን እንኳን ጎረቤት እንዳያውቅ እያደረኩ ማሳድግ ከሆነ እዛው ታፍኜ ነው መሞት። ለልጆቹም ጉዳት ነው፣ ለወላጅና አሳዳጊ። እንደገና ደግሞ 2-3 ልጅ ሲሆን ለሰሚውም ከባድ ነው የሚል ድምዳሜ ይኖረዋል በእርግጠኛነት ያ ወላጅ። ግን ነገሮች ከአቅሟ በላይ ግን ነው ትኖሮች በቃ እኔ ማሰብ አልችልም። እኔ ጋር ያለችው እንኳን 3 ልጅ ያላት እናት እኔ እንጃ በምን ሰዓት ነው የምትጸዳዳው? የእውነቴን ነው። ሻወር ለመውሰድ ብቻዋን ነው። ሲንግል ማምናት ማለት ባሏ አረብ ሀገር ታስሯል። 3 ልጆች አሏት። አብሯት የሚረዳ ሰው የለም። በምን ሰዓት ነው ሻወር የምትወስጂው? በምን ሰዓት ነው ምግብ ኩክ የምታደርገው? ትምህርት ቤት አሁን እኛ ጋር ሲመጡላት አንዷ ልጅ ቤት ናት፣ ቤት ነው ያለችው። አለ ራሷ ለጤናዋ ያልያዛት የበሽታ አይነት የለም። በጣም ከባድ ነው። ብቻዋን ሆና 3 ከኦቲዝም ጋር የሚኖር ልጅ የምታሳድገው። አንደኛ ህብረተሰቡ ምንድነው መሰለሽ አውቲዝምን ሩቅ አድርጎ አየው። አሁን ቀርቧል። በቃ አጠገባችን የደረሰ ነገር ነው። እንደ ድሮ በእኔ ዘመን ከ15,000 ልጅ አንድ ልጅ እንደሚጠቃበት አይደለም። አሁን በጣም በቅርበት ነው ያለው። ስለዚህ በጣም በቅርበት ማስተዋል ያስፈልጋል። ነገሩን እኔን አይመለከተኝም የምንልበት ሰዓት አብቅቷል። የግዴታ ይሄን ነገር ፎከስ አድርገው ማዳመጥ። የእህት ልጅ ማይመጣ ሰው የለም። አንድ ጊዜ የምንገጠመኝ አንዲት እናት መጣችና ደውላልኝ፣ ማታ ደወለች፣ ቀጠረችኝና ጠዋት ነው የመጣችው። ከዛ ቁጭ ብለን አወራን። ልጇ ከኦቲዝም ጋር የሚኖረው መጀመሪያ እናንተ ካላያችሁልኝ ስል መጀመሪያ ሐኪም ነው የሚያየው። አይ እኔ ትንሽ እዩና ሂጂ ከሐኪም ቤት ብቻ በይኝ፣ ከአንቺ አፍ ስለ ሐኪም ቤቱ ብቻ ይወጣ። እኔ በጭራሽ እዛ ቦታ መሄድ አልችልም። አንቺ ግን ያስፈልገዋል፣ ሂጂ ካልሽኝ እሄዳለሁ ብላኝ መጣች። ከዛ መጣችና ስልክሽን ከየት እንዳገኘው ታውቂያለሽ አለችኝ። ለካ ወንድሟ አብሮኝ ተምሯል ከኔ ጋር። ስልኩ አለው። ከስልኩ ላይ ሰርቄ ለምን ስጠኝ ለምን አላልሽው? ማይ ልጄ ኦቲዝም እንዳለበት እንዳውቅ አልፈልግም። ወንድሟ በጣም አስደንጋጭ ነው። ይሄ ነው ከባዱ ነገር። እንግዲህ ዓለም በብዙ መንገድ ሁሉንም ጉዳይ ፊት ለፊት በሚያወጣበት ዘመን ምስጢር አድርገው እየተሰቃዩ ያሉ ብዙ ሰዎች አሉ። አልፈርድም። ማልፈርደው ለምን መሰለሽ? አንዳንዴ አስቸጋሪ ልጅ ነው ያላት መባልን እንኳን አንፈልግም። ሰው ቤት ሄደ ለአንድ ሰዓት የኛ ልጅ አፈንግጦ ከሆነ ያው ባይኖር ይመርጣል ብዙ ሰው አይደል? ፊት ለፊት አይነግርሽም እንጂ በጥባጩ ልጅ መጣ ነው የሚባለው። እሱም ደግሞ የትኛዋ እናት ናት መጋፈጥ ልደሽ እንዳታመጭ ሁሉ ይላሉ እኮ አፋቸውም አልተው። እኛ ሀገር እውነት ነው ከባድ ነው፣ በጣም ከባድ ነው። ግን ደግሞ እዚህ ማች ደግሞ መሄድ ለምቲ ነገር ንጋትን እውነትና ንጋት እያደር ይወጣል እኮ ማውጣቱ ስለማይቀር ዛሬ ለምን ዋጋ ትከፊበታለሽ? ነገ ለሚታወቅ ነገር ዛሬ እኔ ዋጋ መክፈል አልፈልግም። እንደውም ቶሎ ብዬ ያችን ሰዓት ማረፍ እፈልጋለሁ። ስለዚህ ይሄኛው መንገድ ይሻላል። 2 ጉዳት ነው የምትጎጂው። አንድ እናት አውቃለሁ ልጄን ለመደበቅ ብዬ አለች። ከውጭ እንግዶች ነበሩኝ እና ሞግዚቷን አስይዤ በር ዘጋሁ። እንዳይወጣ ንቅንቅ እንዳትሉ ምናምን አልኩኝ። ምሳ ተበላ፣ ቡና እያፈላን ነበር እና እንግዲህ ልጅቷ የት እንደሄደች አይታወቅም። ሞግዚቷ ለሆነ አጋጣሚ ከፍታ ወርጋ ስትወጣ በሰከንድ ወጥቶ ካካርጉ እላዩ ላይ ለቅልቆ እንግዶቹ ከመጣልን ባልደባል የደበቅሽው ትዝ የሚለኝ ነገር አለች። እዛው ቡናው ላይ ራሴን እንደሳትኩ ራሴን ስቼ 2 ዓመት ራሴን አላውቅም ነበር። ታምኛለሽ? እሷ አሁን መጋፈጡ ነው የከበዳት። ልጇ እንዲህ ነው መባሉ ነበረ። ግን ብሶ ነገሮቹ ተባብሰው ሰዎቹ ደነገጡ። እንደዛ ሆኖ ካካውን ላይ ለቅልቆ ምናምን የባሰ ብዙ ሜሳፕ ተፈጠረ። ስለዚህ በመደበቅ ኪሳራ ነው ያለው፣ ጉዳት ነው ያለው፣ ህመም ነው ያለው። በመደበቅ ለእናትም ለልጅም ለአካባቢውም አይጠቅምም። አሁን እኮ እኔ ደብቄ ቢሆን ኖሮ ነህሚያም አይከፈትም። ዛሬ 90 ልጅ ላይ አልደርስም። ቢያንስ ለእነዚህ ለ90 እናቶች መድረስ ችያለሁ። ስራ እንዲሰሩ፣ ህይወታቸው እንዲለወጥ፣ ንጹህ ሳቅ እንድንስቅ ሆነናል ይላሉ። የሚገርምሽ ብዙ ጊዜ ስብሰባ ስንጠራ ያመሰግኑኛል። እኔ ከምስጋና ጀምሩ፣ እስኪ ጉለታችን እናውራ። የምንገናኘው በስንት ቀን አንዴ ስለሆነ እስኪ ፎከስ አድርገን ለልጆቻችን እንስራ። ሁሉም ያመሰግንሻል።
ሰብሬ ባልወጣስ ኖሮ ወይዘሮ ዘሚ ሰብራ ባትወጣስ ኖሮ የግዴታ የሚጎብዙ እናቶች ያስፈልጉናል። እኛ ሰብረን ደግሞ ከወጣን ሌላው ደግሞ ድፍረት ማግኘት መቻል አለበት። አንድ ሰው በር ከከፈተልሽ ሌላው መቀጠል አለበት። እኔም ጋር ችግሩ አለ እርዱኝ። ስለዚህ በቃ በዚህ መልኩ ደግሞ እኔ ደግሞ ይሄን እናደርጋለሁ፣ እኔ ይሄን እናደርጋለሁ። አሁን እኔ ትልቁ ስራዬ እኔ ጋር ዌቲንግ ሊስት ላይ ከ2800 በላይ ተጠባባቂ ተማሪዎች አሉ። ስለዚህ ስለዚህ እነዚህ ማንም ሰው ትምህርት ቤት መክፈት ልቡ ያለው ሰው ሸክሙ ያለው ሰው እነዚህ ልጆች እንዲያግዘን እንፈልጋለን። ስለዚህ ከፍታለሁ ላለ ሰው በጣም በራችን ከፍታ። ተጠባባቂ የሚሆኑት አንቺ ማዕከል ጋር ያሉት ክህሎት አውቀው ሲወጡ ቦታ ሲለቁ የሚገቡ ናቸው። ገና ትምህርት ቤቱን ቦታ የሚጠብቁ ናቸው። ምን ያክል ጊዜ ቆይተው ነው የሚወጡት ማዕከል ውስጥ? አይታወቅም። እንደ እንትኑ መጠና አሁን ዘንድሮ እንደ እግዚአብሔር ፈቃድ እንግዲህ 5 ልጆች ወደ መደበኛ ትምህርት ቤት እንልካለን። ላስት ይር 6 ልጆችን ልከናል። ባለፈውም ዓመት እንደዛ። ቁጥሩ አናሳ ነው። እንደ ሌላ ትምህርት ቤት ሙሉ ክፍል ተማሪ አይደለም ሽፍት የሚያደርገው። ስለዚህ እነዛ ልጆች አሁን ከ2800 5 ተማሪ ስትቀበይ ደግሞ ሌላ ደግሞ እስከዛ ደግሞ የሚመዘገበው ሰው ደግሞ ይበልጣል። በየጊዜው ብዙ ነው፣ ተስፋፍቷል። እያገባደድን ነው ቆይታችንን። ሪች ግን አንድ የሚከነክነኝን ነገር በአጋጣሚ መላኩ ብርሃኑ በጎ ፈቃደኛ ሆነው ከአንቺ ጋር የሚሰራ አምባሳደራችን ነው፣ ወዳጃችን ነው። በጋዜጠኝነት ዓለም ውስጥ ማህበረሰብ የሚቆረቆርባቸውን ነገሮች በደንብ በማህበረሰብ ትስስር ገጽ ውስጥ የሚያሰፍር ነው እና እንደውም ዛሬ አንቺን ስጋብዝ ልክ ዛሬ የጻፈውን ነገር ተመልክቼ ነበረ። አንቺን ከማግኘቴ በፊት አንብቤዋለሁ እና ንግድ ሆነ ሸቀጥ ሆነ። ኦቲዝም ላይ እየነገራችሁ ያላችሁ የኦቲዝም ነጋዴዎች እባካችሁ ብሎ ነው የተማጸነው እና እውነታዎቹን ሳያቸው ያስደነግጣሉ። ለምሳሌ ለቋንቋ ቴራፒ ተብሎ የሚወጣ ወጪ፣ ምግብ እናዘጋጃለን ለእነሱ የሚሆን ተብሎ የሚለው ነገር፣ ኤክስፐርት ነን ብለው በአጠቃላይ የሆነ ማዕከል እየከፈቱ ብዙ ሰዎች ሄደው ብዙ 100,000 ብሮችን ኢንቨስት እንዲያደርጉ፣ ያው ካፒታል ያለው የፋይናንስ አቅም ያለው ሰው ነው የሚሄደው። ድሆችን ብቲም ሊሄዱ አይችሉም። ያም ቢሆን ግን ይቆጭሻል እንበልና በወር 300,000 ብር ስባል ዓለም አቀፍ ትምህርት ቤቶች የማይጠይቁትን ወጪ ነው ያለው እሱ። እንደውም ቃል በቃል ምን ሆነን ነው እንደዛ ያስወጣል? በጭራሽ። ደግሞ እንዳልኩሽ እኮ ከኦቲዝም ጋር የሚኖር ልጅ ለማሰልጠን የሚፈጀውን ጊዜ የሻማዋን ነግሬሻለሁ። ትግል ነው። ብዙ ትዕግስት፣ ብዙ ፍቅር፣ ብዙ ጊዜ የሚፈልግ ነገር ነው። እነዚህ ልጆች መስመር ውስጥ ለማስገባት ገንዘብ ይፈታዋል? አይፈታውም፣ በጭራሽ አይፈታውም። ጊዜም አይፈታውም። ቀስ ብለሽ አልኩሽ፣ ብዙ ትዕግስቱና ብዙ እንትኑ ነው ለእያንዳንዷ ነው ለውጥ። አሁን እኛ ጎል እናስቀምጣለን በ3 ወር አቺቭ ማድረግ ያለባቸውን ጎሎች። አሁን ለምሳሌ ልጅ ሄዶ ቧንቧ መክፈት እና እጁን መታጠብ፣ ቧንቧዋን መክፈት የመጀመሪያው ለእሷ ፕላን የሚያዝለት 3 ወር ነው። ታምኛለሽ? ስንት 300,000 ብር ነው የምትመድቢው ማለት ነው። በአንድ ጊዜ እኮ 300,000 ብር ከፍለሽ ልጅሽ መስመር ውስጥ የሚገባ ቢሆን ኦኬ ያለሽን ማርጌ ምናምን ያለው ሰው ነው የሚያደርገው፣ ያለውን ማርጌ። ይሄ ግን እንደሱ የምታደርጊው ነገር አይደለም። ብዙ ጊዜ የሚፈጅ ቴራፒ። ስለዚህ ግንዛቤ ስለሌለው ነው ወላጅ ሄዶ ኢንቨስት እያደረገ ያለው ያን ገንዘብ። በአፋቸው እነዛ ነጋዴ ሰዎች አይደሉ፣ በአፋቸው ማይሉት ነገር የለም፣ ሚዲያ ላይ ወጥተው ማያወሩት ወሬ የለም። እነዛ ወላጆችም እውነት ነው ይሄ ነገር ብለው አንቺን ቼክ አያረጉሽም። እኛ እናቶች ነን፣ ወላጆች ነን፣ ተንደርድረው ሄዳሉ። በገንዘባቸው ማስመለጥ የሚችሉ ይመስላቸዋል። ስንት ጉዳት ተጎድተው ተሰባብረው ይመጣሉ። በጣም በሚያሳዝን ሁኔታ ስብርብር ብለው ውልቅልቅ። ቤት ሽጪ የተባለች እናት አውቃለሁ። እኛ ጋር መታ መሬት ላይ የተንደባለለች ነው ያለቀሰችው ስታይ። እንደዛ ሚሉሽ። በዛ ላይ ደግሞ በትክክለኛ ሰርቪሱን የሚያገኙ ቢሆኑ ጥሩ ነው። ትክክለኛ የእውነት በደንብ ፕሮፌሽናል የሆኑ ቴራፒስቶች ኖረውን ምናም ሰርቲፋይድ የሆኑ ሰዎች ቢሆኑ ጥሩ ነው። ግን ያ አይደለም። የሚጠራው ብርና የሚሰጠው ሰርቪስ አንድ አይደለም። ያለውን ክፍተት አይተው ወደ ቢዝነስ ለውጠውታል። ብዙ ወላጅ የሚያለቅስበት ጉዳይ ህገወጥ ቢዝነስ ብንለው ነው የሚያስኬደው። ያስኬዳል፣ የእውነት ያስኬዳል። ብዙ ወላጅ የተሰበረበት፣ ብዙ ወላጅ ከጥቅም ውጭ ባዶ እጁን ያስቀሩበት። ልጅሽ እንደዚህ ሆኖ ንብረት ሸጠሽ መኪና ሸጠው ያውቃሉ፣ የሚያቋቃለው ቤት ልሸጥ ደላላን ያገናኝሻለሁ አለችኝ ያለች ያቺ አስተማሪዋ እዛው የምትሰራ እና በጣም ከባድ ነው። እና አንዳንዶቹ ደግሞ እኛ ጋር 2 ወር 3 ወር ሰልጥነው የወጡ አስተማሪዎች ናቸው። ኤክስፐርት ነን ይላሉ። ታዲያስ በቃ ወላጅ ተጎዳ ማለት አለቁ። የእውነት ብዙ ወላጅ፣ ግማሹ ከሀገር ተሰዶ የሄደ ወላጅ አለ፣ ግማሹ ደግሞ እዚሁ ሀገር ውስጥ የሚበዘበዙ አሉ። ቴራፒው እየተሰጠ ነው። የመንግስት አካል በጣም ሊገቡበት ያስፈልጋል። ሊያዩ ላይሰንስ አላቸው ወይ? ላይሰንስ እንኳን የሌላቸው ሰዎች ናቸው የሚሰሩት። ስለዚህ ኮራፕትድ ስለሆነ
ወላጅ እየተጎዳ ነው፣ እነሱ እየተጠቀሙ ናቸው። አንደኛዋ ወላጅ እንደውም ምናለች ቤንዚል እኮ ነው የፈለቀላቸው ብላለች። በእውነት ማለት በቃ በጠሩት ገንዘብ ሰርቪሱን ያገኛል። ይሄ ብቻ አይደለም፣ ሶሻል ሚዲያውን ተጠቅመው ከውጭ ሀገር የሚመጡ ሰዎች አሉ፣ ከተለያየ ስቴቶች የሚመጡ ሰዎች አሉ። የእውነት እየመሰላቸው ሙቭ አድርገው የሚመጡ ሰዎች አሉ። ቤታቸውን መኪናቸውን ሸጠው ለዚህ ልጅ ብለው ለምን ሚዲያ ላይ የወጡ እንደ ልባቸው ያወራሉ። እነዛ ሰዎች ራሳቸውን እየሸጡ ነው። ያ ነው የማይገባቸው። ያን ሁሉ አድርገው አንዲት እናት አሁን አውቃለሁ 2 ልጆች መንታ ልጆች አሏት። 2ቱም ከኦቲዝም ጋር ነው የተወለዱት። ቤቷን ሽጣ ምን ብላ ታይ አልኳት። እኔ እንደውም በአጋጣሚ በሰው አግኝቻት ነው እንደሱ እንዳታረጊ ሰመር ላይ ነይና 2 ወር ሞክሪው፣ ጊዜውን ካየሽ በኋላ ለውጥ የሚኖራቸው ከሆነ እዚሁ ለአንዳንድ ልጆች በእርግጥ በእውነት እዚህ ሀገር ይሻላቸዋል። ለአንዳንድ ልጆች ሰዎች እንጀራው ሲመጡ ሰምቻለሁ። ከዛ ወስነው ደግሞ ይሄዳሉ እኮ ቲጂዬ። ለምን መሰለሽ እዛ ሀገር መንግስት ብዙ ነገር ያደርግላቸዋል። ብዙ ቴራፒ አለ። እዛም ቢሆን የአንቺ ጉብዝና፣ የአንቺ ችሎታ፣ የአንቺ መከታተል ይጠይቃል። ሰው ሀገር ነሽ ምንም ቢሆን። እዚህም ቢሆን አንቺ ጎበዝ ከሆንሽ አስተማሪዎቹ በደንብ ፎሎ እንዲያደርጓቸው ታደርጊያለሽ። ቤትሽን ሽጠሽ ንብረትሽን ሽጠሽ ብዙ አመት የሰራሽ ፕላንሽ አይደለም ኢትዮጵያ ገብቶ ተዘጋጅተሽበት አይደለም፣ እጅሽ ላይ ያለውን ነገር ብቻ አድርገሽ መተሽ እዚህ ደግሞ ልጁ የማይሆን ነገር ሲሆን ስታይ እንዴት ነው የምትጎጂው? እንዳልኩሽ መንታ ልጅ ያላት እናት 6 ወር ቆይታ ተመልሳ ሄደች። ይሄንን ያወሩልኝ አለች ብያት ነበረ። ግን ብዙ ወላጅ መጥቶ የተመለሳለ መጥቶ ይቀራል። ለልጆቹ የተሻለ ሰርቪስ ያገኙ ሰዎች አሉ። ጥሩ ጥሩ አስተማሪ ካገኘሽ ጥሩ ለውጥ ይመጣል። እንጀራ መብላታችን፣ ምግባችን፣ እንደገና ከህብረተሰቡ ጋር አብረሽ እንደ ልብሽ ከጎረቤት ጋር መጫወት፣ ሰው ቤትሽ ይመጣል። እንደ አሜሪካን ሀገር ወይ እንደ ዩሮፕ በር ተዘግቶ አይደለም። እሱ ይጠቅማቸዋል። ግን ቼክ ለማድረግ ክረምት ላይ ለምን አይመጡም? ለምን ቼክ አያደርጉም? ወይም ፕላን አድርገው 3 ወር ኢትዮጵያ እየመጡ ልጆቹ ከፋሚሊ ጋር የሚገናኙበት ይሄ እንትናቸው ማዳበር መቻል አለባት። ከህብረተሰቡ ጋር ያለው ግንኙነትን ኮሚኒኬሽናቸው ጥሩ ይሆናል ከብዙ ሰው ጋር ስለሚገኝ እሱን ማድረግ ይሻላል እንጂ ያለ ፕላናቸው ያለ ፕሮግራማቸው ጠቅልለው መጥተው እና ኪሳራ የምትጎጁን ጉዳት አስቢ በጣም። ስለዚህ ይሄ ከባድ ነው። ሌላው ደግሞ ምናልባት ደግሞ አሁን እነዚህ ልጆች ሪስፖንድ ስለማያደርጉ መልስ ስለማይመልሱልሽ እነሱ ፊት ይሄን ከወለድኩኝ በኋላ ህይወቴ ተበላሸ። አሁን ልጁ ይገባዋል። በጣም ነው አንደርስታንድ የሚያደርጉት ምትናገሪው። ምንም የሚያመልጣቸው ነገር የለም። ባይዘው ኦቲዝም ያላቸው ልጆች ግን እንትን መመለስ አይችልም። አሁን እየሰማሁሽ ነው እኔን ነው አይደል እንዲህ የምትይው አይልሽም። እሱም ነው ውስጥ ነው የሚቀረው። ከዛ ይናደድና ይበሳጭና እጃቸውን ይነክሳሉ፣ እግራቸውን ይነክሳሉ፣ ራሳቸውን ይጎዳሉ። ስለዚህ ሪያክት ሲያደርጉ አንዳንድ ለሆነ ነገር ምላሽ እየሰጡ ነው ማለት ነው። መናደዳቸውን ፊታቸውን አይተሽ ማንበብ የምትችይ ከሆነ ታነቢያለሽ። ግን እነሱ ፊት ምንም አይነት ንግግር ልጄ ስጦታዬ፣ ልጄ በረከቴ፣ እግዚአብሔር አንተን እንኳን ሰጠኝ የሚለው ቃል እንዴት የራሴን ልጅ አየዋለሁ እንዴት ደስተኛ እንደሚያደርገው። ስለዚህ እነሱ ፊት ድካማችንን ሳትደክሚ አይደለም ምን ሳቲ አይደለም ብዙ ነገር ሊቀርብሽ ይችላል። እንደዚህ አይነት ልጅ ስትይዢ አሁን እኔ አንዳንዴ ልጅ የሚጠብቅልኝ የለም መምጣት አልችልም። የ19 ዓመት ልጅ አሁን ገብቶሻል። ትርጉም ማይሰጥ ነገር አለው። ከብዙ ነገር ልትጎይ ትችያለሽ። ግን ያንን በኖኒ ፊት አላወራም። ኖኒዬ ጋር የኔ ጌታ እኔ እናንተ አብረን ቁጭ ብለን እንትን እናደርጋለን፣ ሙቪ እናያለን፣ ምናምን እንላለን እላለሁ። እሱ ፊት እሱን ሀርት የሚያደርግ ነገር በጭራሽ ካፋችን መውጣት የለበትም። እና ይሄን ፕሮግራም የሚመለከቱ እናቶች ጉዳታችንን፣ ስብራታችንን፣ ሀዘናችንን ልጆቻችን ፊት ማድረግ የለብንም። በቃ ዋጥ እንድንወጥ ነው የተፈጠርነው። ደግሞ ስለምንችል ነው አይደል እግዚአብሔርም የሰጠን እነዚህ ልጆች። ስለዚህ እችላለሁ የሚለው ኢነርጂ አንድ ወደፊት ያራምድሻል። አልችልም ስትይ ሁሌ ወደኋላ እየተጎተትሽ ነው የምትችይው። በእችላለሁ አሸንፈን እንግዲህ እዚህ ደርሰናል። ለነገ ደግሞ እግዚአብሔር የታመነ ነው። አሁን እኔ ሁልጊዜ እኔ በበኩሌ ፐርሰናሊ ከኔ በፊት ልጄን ከኔ በፊት አድርገው ምናምን አለልም። እኔ እግዚአብሔርን አምነዋለሁ በእውነት አለልም። ብዙ ወላጅ በዚህ ነገር ይስማማል። ለምን መሰልሽ? ነገ መድኃኒቱ ይምጣት ይጅዬ፣ ነገ ቴራፒው ዛሬ እዚህ ይደርሳል ብዬ ያላሰብኩት ብዙ ነገሮች አሉ። እኔ ልጄ ሽንት ቤት ገብቶ ተጸዳርቶ ተጠርጎ ይወጣል ብዬ ያላሰብኩ እናት ነኝ። እኔ ልጄ እንጀራ እንዲያንስቶ ራሱ ይበላል ብዬ ያላሰብኩ እናት ነኝ። ዛሬ ያን ሁሉ ነገር ካረገ ለነገ ደግሞ እድል ፈንታው እግዚአብሔር ነው። እግዚአብሔርን አምነዋለሁ ስል በሚታይ ነገር አይደለም፣ በማይታይ ነገር እግዚአብሔርን አምነዋለሁ። ስለዚህ ነገ ዛሬ ላይ ሊሰብረኝ አይገባም፣ ነገ ልፈራ አይገባም። ስለዚህ ወላጆችም የኔ ነገር ቢጋባባቸውና ነገን ባይፈሩ ነገ የተሻለ ነገር ለልጄ ይዞ ይመጣል ብሎ
እየጸለዩ እግዚአብሔርን እያመኑ የሚገባውን ቴራፒ በመስጠት ማሸነፍ ይቻላል ብዬ አምናለሁ። በጣም ልብ የሚያሞቅ ማጠቃለያ ነው የሰጠሽን ሪች። ምክንያቱም አሁን በዚህ ጥርጣሬ ውስጥ፣ በዚህ ግርታ ውስጥ፣ በዚህ ነገ ምን ሊሆን ይችላል፣ እኔ ባልኖር ልጄስ ምን ሆኖ አየው ይሆን በሚል ለሚሰቃዩ እናቶች፣ ወላጆች፣ አሳዳጊዎች ከአንቺ የወጡት ቃላት፣ ከአንቺ የወጡት ሀሳቦች በእርግጠኛነት ብዙ ጊዜ ያኖሯቸዋል በራስ መተማመን ውስጥ በእርግጠኛነት። ለዛ እኮ ነው አሁን በዚህ መከራ ውስጥ ያለፉ ሰዎች ተሞክሮ ሕክምና ነው ብለን የምናስበው። እዚህ ቦታም ስናቀርብሽ ምክንያት አለ። አሜሪካ ልትሄጂ 2 ቀናት የቀሩሽ ነው። በግድ ያመጣውሽ ካለሽ ሰዓት ላይ ወስጄ ያው ሁልጊዜ ክረምት ላይ ታደርጊዋለሽ ገቢ ለማሰባሰብ እንደሆነ ነግረሽኛል። ቆንጆ የገቢ ማሰባሰቢያ ጊዜ ይሆንልሽ፣ መልካም መንገድ ይሆንልሽ። አሜሪካ ሆናችሁ ይሄንን ፕሮግራም የምትመለከቱ ደግሞ ሪችን በደንብ ተቀበሉልን። ሪችን ብቻ አይደለም የምትቀበሉት፣ በዚህ ጉዳይ ውስጥ ያሉ ወላጆችን፣ አሳዳጊዎችን እንደ መደገፍም ጭምር ነው የሚታሰበው። ስለዚህ ያሰበችውን አሳክታ እንድትመለስ እርዷት። በተለይ ሚኒሶታ የምትመጡ ለኳሱ ፈልጋችሁ ነህሚያ ኦቲዝም ሴንተር የድንኳን ቁጥር አልተሰጠኝም። ስለዚህ ፈልጋችሁ ነህሚያ ኦቲዝም ሴንተርን ብታግዙን፣ አብራችሁን ብትቆሙ፣ ከነዚህ ቆንጅዬ ልጆች ጋር አሻራችሁን ብታሳርፉ ደስ ይለናል። አመሰግናለሁ በጣም። እኔም በጣም አመሰግናለሁ በቤተሰቦቻችን ስም ለነበረን ጊዜ። ሪች በጣም ፈጣሪ ያክብርልኝ። አሜን አሜን። ቤተሰቦቻችን ከቻናሏን የዛሬ የወሬ ኮርነር ቆይታችን እንደተመለከታችሁት ከነህሚያ የኦቲዝም ማዕከል መስራችና ስራ አስኪያጅ ከሆነችው ወይዘሮ ራሄል አባይነህ ጋር የተደረገ ነበር። ስለነበረን ቆይታ ከልብ እናመሰግናለን። በሚቀጥለው ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። መልካም ሳምንት።